ሻሎም ሻሎም የተወደዳችሁ ቅዱሳን በዓለም ዙሪያ ያላችሁ ወገኖች በአጠቃላይ እግዚአብሔር አምላካችን እየተመሰገነ ይሁን። ሁላችሁንም በላይቭ በፌስቡክ እንደዚሁም ደግሞ በላይቭ በዩቲዩብ አድራሻችን ውስጥ የምትከታተሉን ወገኖች በአጠቃላይ እግዚአብሔር አምላክን እጅግ አድርገን እናመሰግናለን። የዛሬውን ፕሮግራማችንን የምናደርገው እንግዲህ ከአባ ጳውሎስ መላከ ምህረት ቆሞስ አባ ተክለ ማርያም ጋራ ዘወትር ሮብ ከምሽቱ 3 ሰዓት ጀምሮ እንደዚሁ ደግሞ ቅዳሜ ከምሽቱ 3 ሰዓት ጀምሮ በዚሁ ስፍራ ላይ በላይቭ የምንጀምረውን አገልግሎት ዛሬ በተለየ መንገድ እንግዲህ በጣም ከተወደዱ እንግዳ ጋራ አብረን ጊዜ ወስደን እግዚአብሔርን ሐሳብ እንካፈላለን። የመጀመሪያውን ጸሎታችንን አብረን እንድንጸልይ በዚሁ አጋጣሚ ጥሬን አቀርባለሁኝና ጸልየን እንጀምራለን። እግዚአብሔር አምላክ የተባረከ ይሁን። ከዛ በኋላ በአንድ ዝማሬ እንግዲህ እባርካቸዋለሁኝ። ይሄ ዝማሬ ብዙዎቻችሁ እንደምትወዱት እርግጠኛ ነኝ። ይህ ዝማሬ ለብዙ ሚሊዮን ሰዎች መጽናናት የሆነ እኔም በሕይወቴ የተባረኩበት የእግዚአብሔር ጉባኤ የተባረከበት አስደናቂ ዝማሬ ነው። ከጌታ ዘንድ በጣም አስደናቂ በሆነ ሰዓት የተቀበልኩት ዝማሬ ነው ይህ ዝማሬ እና ቅድም ያስታወሱኝ ደግሞ አባ ጳውሎስ መላከ ምህረት ናቸው እና ቅድም አስታውሰውኝ ይህንን ዝማሬ ወይ ትከፍትልናለህ ወይ ትዘምርልናለህ እንጂ አለበለዚያ እንደዚሁ ዝም ብለን አንገባም ብለውኛልና በእኔም በደስታ ይህንን ዝማሬ እዘምረዋለሁ። እግዚአብሔር አምላካችንን መጀመሪያ በጸሎት እናመስግነው፣ ጊዜውን አሳልፈን ለሱ እንስጠው። ጌታ አባት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ስፍራ የማይዝህ ገደብ የሌለብህ ወሰን የሌለብህ ለሁሉ የምትደርስ ለጠራ ሁሉ በባለጸግነትህ የምትመልስ የብርሃናት አባት ጨለማ የማያውቅህ የክብር ንጉሥ በውርደት የማትታወቅ ንጽሕናህ ቅዱስ የሆነ እድፈት የማያውቅህ በምህረትህ የብዙዎችን ልብ የምትጠግን እግዚአብሔር መሐሪ፣ እግዚአብሔር ቸር፣ እግዚአብሔር ቅዱስ አባቶቻችን ቸር ነውና ምህረቱ ለዘላለም ነውና ብለው ስምህን ሲጠሩ በጠላቶቻቸው ላይ ድብቅ ጦርን ያወጣህ መንፈሳዊ ዓለምን ገልጠህ በተገለጠ ዓለም ላይ የተነሳባቸውን ጠላት መተህ ለነርሱ የክብር መልስ የሆንካቸው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አሁንም ደግሞ በዚህን ሰዓት ይሄንን የውይይት የትምህርት የጸሎት የአምልኮ ጊዜ እንድትባርክ እንድትከብርበት ለብዙዎች መዳን እንዲሆን በኢየሱስ ክርስቶስ ስም ጸለይን። መንፈስ ቅዱስ ልጅህን ኢየሱስን ያለ ልክ አክብረው። በንግግራችን መካከል ስንፍና እንዳይገኝ ያንተ እውነት ይምራን። ከቅዱሱ መንፈስህ ከክብርህ እያንዳንዱ ሰው ጸጋን ይካፈል በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይመስገን። አባ ጳውሎስ መላከ ምህረት ቆሞስ አባ ተክለ ማርያም በጣም እጅግ አድርጌ አመሰግናለሁኝ። ዛሬ እንግዲህ የመጀመሪያውን የላይቭ ቋሚ ፕሮግራማችንን ለመጀመር እንግዲህ ግራውንድ ብሬከር ወይም መሰረት ጣይ በመሆን እዚህ ስፍራ ላይ አብረው በመገኘቶትና ደግሞም በብዙ የእግዚአብሔር ጸጋ ጌታን የሚያገለግሉ የተወደዱ አባትን ማግኘቴ የተወደዱ ወንድምን በዚህ ስፍራ ላይ ማግኘቴ ለእኔ የሚሆን ለሌሎች ትልቅ ደስታ ነው። ጌታን እጅግ አድርጌ አመሰግናለሁ። ሻሎም። የተወደዳችሁ ቅዱሳን፣ ለብዙ ሰዎች ይህ አገልግሎት እንዲደርስ የመጀመሪያ ስራችሁ ሼር ማድረግ ይሁን። ሰብስክራይብ ያላደረጋችሁ ዩቲዩባችንን ሰብስክራይብ አድርጉት። ራሱን የቻለ አንድ አገልግሎት ስለሆነ እንደዚሁ ደግሞ ላይክ ያላደረጋችሁ ፔጃችንን ላይክ አድርጉት። እናም ብዙ ሚሊዮኖች የእግዚአብሔር እውነት ይድረሳቸው። እግዚአብሔር ይባርካችሁ። በጣም እንወዳችኋለን። ሃሌሉያ።
ምድረ በዳው ታምር መስሪያ ነው፣ ባዶው ነገር ሙላትን ያያል። ሰው አለቀ አበቃ ሲል ያንተ ታምር ይጀምራል። አየው ባይኔ ያንተን በጎነት፣ በቀን በሌት ክንድ ሲረዳኝ፣ በማዕበሉ በወጀቡ ላይ ከፊት ቀድመ በድል ስትመራኝ። ምድረ በዳው ታምር መስሪያ ነው፣ ባዶው ነገር ሙላትን ያያል። ሰው አለቀ አበቃ ሲል ያንተ ታምር ይጀምራል። አየው ባይኔ ያንተን በጎነት፣ በቀን በሌት ክንድ ሲረዳኝ፣ በማዕበሉ በወጀቡ ላይ ከፊት ቀድመ በድል ስትመራኝ። አይቼ ያለው ከወዳጅ ይልቅ ወዳጅ ስትሆነኝ፣ አይቼ ያለው ከፊቴ ቀድመህ በድል ስትመራኝ። የባንተ መታመኔ አዋጣኝ ጌታዬ፣ አላፈርኩብህም ያዋጣኛል ብዬ። ጠላቴም ወዳጄም ግርም እስከሚለው ይኸው ታምርህን በዘመኔ ያየው። ባንተ መታመኔ አዋጣኝ ጌታዬ፣ አላፈርኩብህም ያዋጣኛል ብዬ። ጠላቴም ወዳጄም ግርም እስከሚለው ይኸው ታምርህን በዘመኔ ያየው። ምድረ በዳው ታምር መስሪያ ነው፣ ባዶው ነገር ሙላትን ያያል። ሰው አለቀ አበቃ ሲል ያንተ ታምር ይጀምራል። እኔ አየው ባይኔ ያንተን በጎነት፣ በቀን በሌት ክንድ ሲረዳኝ፣ በማዕበሉ በወጀቡ ላይ ከፊት ቀድመ በድል ስትመራኝ። እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። አንተ ስትከብር ጌታ ስትወደስ፣ ከፍ ከፍ ስትል ኢየሱስ ስትሞገስ፣ እደሰታለሁ ጥማቴ ይህ ነው ክብርህንም ሳይ እኔ ጠግባለሁ። ክብር ይሁን እግዚአብሔር አምላካችን የተባረከ ይሁን። በዚህን ሰዓት ምናልባት በዓለም ዙሪያ በተለያየ አይነት ሁኔታ ውስጥ ሆናችሁ ይህንን ፕሮግራም የምትካፈሉ ወገኖች በጭንቀት ውስጥ ልትሆኑ ትችላላችሁ። በተለያየ አይነት የጠላት አሰራር፣ በበሽታ በተለያየ አይነት ህመም ውስጥ ልትሆኑ ትችላላችሁ። እርግጠኛ ሆኖ አሁን የሰማችሁት ይሄ ዝማሬ ግጥምና ዜማ ሳይሆን መልእክታችሁ ነው። እግዚአብሔር በምድረ በዳችሁ ላይ ታምራትን ይሰራበታል። የእናንተ ምድረ በዳ መሞቻችሁ ሳይሆን ተአምራት መመልከቻችሁ ይሆናል። የእናንተ ምድረ በዳ መጥፊያችሁ ሳይሆን መቀበሪያችሁ ሳይሆን የህይወት መስመራችሁ የሚባዝንበት የሚባክንበት ሳይሆን ተአምራትን የምታዩበት አቅጣጫ ሆኖ ይቀየራል። ትመሰክራላችሁ። እንደ ሕያው እግዚአብሔር ባሪያ፣ እንደ እግዚአብሔር አፍ፣ እንደ እግዚአብሔር መልእክተኛ ዛሬ በህይወታችሁ ላይ ይሄንን አዋጅ አውጃለሁኝ። በምድረ በዳችሁ ላይ እግዚአብሔር ፈሳሾችን ያደርጋል። በምድረ በዳው ላይ ፈሳሾችን፣ ምድረ በዳውንም እንደ ኤደን ገነት በማድረግ የሚታወቀው እግዚአብሔር በጌታ በኢየሱስ ክርስቶስም አሁን በህይወታችሁ ላይ ተአምራትን ያድርግ። ድንቅ ይሁንላችሁ፣ ፈውስ ይሁንላችሁ፣ ተአምራት ይሁንላችሁ። አሁን አሜን ባላችሁ ሁሉ ላይ የእግዚአብሔር ተአምራት ባላችሁበት የህይወት
ምድረ በዳ ላይ አሁን ተአምራት ይገለጥ። በጤንነታችሁ ምድረ በዳ ላይ ተአምራት ይገለጥ። በኢኮኖሚያዊ ምድረ በዳችሁ ላይ ተአምራት ይገለጥ። አሁን በጌታ በኢየሱስ ስም በትዳራችሁ ላይ በአገልግሎታችሁ ምድረ በዳ ላይ በጌታ በኢየሱስ ስም ተአምራት ይገለጥ። ፍጹም በሆነ በእግዚአብሔር ክብር ህይወታችሁ የተፈወሰ ይሁን። አሁን ወደዚህ ስክሪን እጆቻችሁን ባነሳችሁ ሁሉ ላይ የመንፈስ ቅዱስ እሳት ይለፍ። ነፃነትን ተቀበሉ፣ ፈውስን ተቀበሉ፣ ተአምራትን ተቀበሉ። የአጋንንት ስራ ከህይወታችሁ ላይ ይፍረስ በጌታ በኢየሱስ ስም። ማናቸውም ዲስትራክሽን ስፒሪት፣ ማናቸውም ኢቪል ፓወር፣ ማናቸውም የዲያብሎስ ጉልበት ዲስኮኔክትድ ይሁን ከህይወታችሁ ላይ የተሰበረና የተነቀለ ይሁን። ፍጹም የሆነ ተአምራት በህይወታችሁ ላይ ይሁን። ኢን ጂሰስ ማይቲ ኔም ዊ ፕሬይ አሜን። እግዚአብሔር አምላካችን የተባረከ ይሁን። ክብር ሁሉ ለኢየሱስ ለጌታችን ይሁን። ጌታን እጅግ አድርገን እናመሰግናለን። መላከ ምሕረት ይሰማል? ይሰማኛል። እግዚአብሔር ይመስገን። እንግዲህ ዛሬ ላይ አብረን እንደዚህ ስንገናኝ የመጀመሪያችን ነው በዚህ በላይቭም ፕሮግራም ላይ እና በጣም ደስ ብሎኛል እርሶን በማግኘቴ። አንቱ እያልኩኝ ነው የምቀጥለው። ያው በክርስቶስ ወንድማማች ብንሆንም ነገር ግን ለብዙ ሰዎች ደግሞ ያው አክብሮት ኢትዮጵያዊ ሴንስ ስለሆነ በአክብሮት በእንደዛ አይነት ጉዳይ ያው አንተና አንቱ እያልኩኝ በዘባርቅ ደግሞ ቀድሞ ምህረት ጠይቅ ያለውና ምህረት ይደረግልኛል ማለት ነው። እግዚአብሔር ይመስገን። እና አባ ጳውሎስ መልአከ ምህረት ቆሞስ አባ ተክለ ማርያም ማን ብሎ ሰው ይተዋወቁት? እርሲ ከዚህን ጀምር። እሺ፣ በመጀመሪያ አምላካችን እግዚአብሔር ለዚህ ፕሮግራም መነጋገር እንደዚህ በእግዚአብሔር ጊዜ በእግዚአብሔር ቅንጅት ራሱ እግዚአብሔር አመቻችቶ ስላገናኘን ስሙ ይባረክ። አንተም ደግሞ ስለጠራኸኝ በጣም አመሰግናለሁ። እግዚአብሔር አምላክ ይባርክ። የእግዚአብሔር ሰው ቅድምም ስመሰክርልህ ነበረ። በቅርቡ አንተ የምታገለግላቸው አገልግሎቶች ቪዲዮዎችህን ስከታተል ነበረ የዛሬ 2 ሳምንት አካባቢ እና አሁን ደግሞ በእግዚአብሔር አጀንዳ በእግዚአብሔር ጊዜ እንደዚህ በመገናኘታችን በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። በዘመናችን ካሰባቸው ታላላቅ የእግዚአብሔር ሰዎች እና ሐዋርያዊ ተልእኳቸውን እየተወጡ ካሉት ታላላቅ የእግዚአብሔር ሰዎች አንዱ አንተ ነህ በእውነት እና እግዚአብሔር አምላክ የተመሰገነ ይሁን። እዛው በድሮ ቤቴም እያለሁ በመዝሙሮችህ በጣም በጣም እባረክ ነበረ። ያው የድሮ ቤታችን የሁላችንም በድሮ ቤታችን ማለት ነው። በድሮ ቤታችን እውነት ነው። ምክንያቱም አሁን እዛ አይደለንም እና ወደ ጠየቅኸኝ መልስ ስመለስ ለህዝቡ ማስተዋውቀው በአሁኑ ጊዜ ስሜ ጳውሎስ ነው። ስሜ ጳውሎስ ነው። ጳውሎስ የሚለው ስም ወላጆቼ ያወጡልኝ ስም ነው። ጳውሎስ የሚለው ስም ወላጆቼ ያወጡልኝ ነው። መልአከ ምህረት ቆሞስ አባ ተክለ ማርያም የሚለው ደግሞ ወደ ቁምስና ስትደርስ በኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ቁምስና ማዕረግ ስትደርስ ስምህ ይቀየራል። በዛም ላይ አሁን መልአከ ምህረት የሚለው ራሱ የቻለ ስልጣን ነው። አባ የሚለው ራሱ የቻለ ስልጣን ነው። ቆሞስ የሚለው ራሱ የቻለ ስልጣን ነው። እነዚህ ሁሉ በየደረጃቸው የየራሳቸው ሂደት አላቸው፣ የየራሳቸው ደረጃ አላቸው ማለት ነው። አንድ ሰው መጀመሪያ አባ ይባላል። ከዛ ቀጥሎ ትምህርቱ ታይቶ ሁኔታው ታይቶ እንደገና ቁምስና ይሰጠዋል፣ በፓትርያርኩ ይሰጠዋል። ከዛ በኋላ ደግሞ መልአከ ምህረት የሚለው ይሰጠዋል ማለት ነው። ስለዚህ እነዚህ ሁሉ
የእኔ ነበሩ ማለት ነው። ግን ጌታ መልካም ስለሆነ እውነት እነዚህን ትቼ በድሮ ስሜ በመጀመሪያው ስሜ እንድጠራ ያደረገኝ ጌታ ነው። ምክንያቱም እነዚህን ሁሉ እርግፍ አድርገህ መተው ደግሞ በጌታ ካልሆነ አይቻልም። በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። ምክንያቱም እነዚህ ያንዳንዳቸው የራሳቸው የሆነ የዝናና የስልጣን ተጽዕኖ አላቸው። እነዚህ ስሞች እያንዳንዳቸው ማለት ነው። ስለዚህ የድሮ ስሜ ጳውሎስ ነው። ስለዚህ ቅዱሳኑ ጳውሎስ እያሉ ቢጠሩኝ ደስ ይለኛል። ምክንያቱም አሁን የለሁበትም። የመልአከ ምሕረት ቆሞስ አባ ተክለ ማርያም የሚለው የለሁበትም ከስሙም ጭምር ማለት ነው። አሁን ያኔ የማርያም ተክል ነው ያሉኝ። በነገራችን ላይ ወላጆቼ አባትና እናቴ አባቴ ተክለ ማርያም ይለኝ ነበረ። እናቴ ደግሞ ኖ ጳውሎስ ነው ስሙ፣ ጳውሎስ ነው ስሙ፣ ይሄ የመድኃኔዓለም ባሪያ ነው ትለኝ ነበረ እናቴ በልጅነት። ዋው የሚገርም ነው። በደንብ በቃ ታይቷቸዋል ማለት ነው። በጣም እሱ ነገር እስካሁንም ፓስተር በጣም ነው የሚገርመኝ፣ በጣም ይደንቀኛል፣ በጣም ይገርመኛል። እና ይህ የመድኃኔዓለም ባሪያ ነው የማርያም ሳይሆን ትል ነበረ እናቴ። እና አባቴ ደግሞ በጣም አክራሪ ነው፣ ቄስ ነው፣ በጣም አክራሪ ቄስ ነው። የማርያም ውዳሴና ቅዳሴ ሳይደግም አያድርም። በቃ ማርያም ማለት የእሱ አምላክ ናት። ከዛ ተክለ ማርያም በመወዳት በማርያም ስም ነው መጠራት ያለበት። በዚህ ሁለቱም ይጋጩ ነበር፣ ይጣሉ ነበር። የሚገርም ነው። ከዛ ግን ጌታ እንደው አባ እኔ አሁን እንደው ለምጠይቆት እንግዲህ በትምህርቱ እና እያንዳንዱ ያለፉበት ነገር እነዚህን መላከ ምሕረትን፣ ቆሞስነትን፣ አባነትን እነዚህን ሁሉ ነገሮች ከድቁና ጀምሮ እንግዲህ ሄደውበታል እና በምን ትምህርቶች ውስጥ አልፈዋል? አሁን ለምን አንዳንድ ሰዎች ልክ እንደዚህ ላይቭ የሚሆን በዩቲዩብ በእንደዚህ አይነት በልብሰ ተክህኖ ቀሳውስቶች በቁምስና ውስጥ ያለፉ በቅስና ውስጥ ያለፉ በተለያየ የቤተ ክርስቲያን የትምህርት ደረጃዎች ውስጥ ያለፉት ግን አሁን ደግሞ ከዛ ተባረውም ወጥተውም ያሉ ግን ልብሰ ተክህኖውን ለብሰው ሲያዩ የውሸት ነው፣ ቀሚሱን ገዝቶ ነው፣ መስቀሉን አሰርቶ ነው፣ ቆቡን ያውልቅና የራሱ ይሁን ይላሉና አስተምህሮቱ ውስጥ አልፈው በትክክል በብቃት የተጎናጸፉት ልብስ እንጂ የገዙት አለመሆኑን ለመናገር የሚያስደፍር ምን አይነት ትምህርት ተከታትለዋል? ዋው የሚገርም ጥያቄ ነው። እግዚአብሔር አምላክ ይባርክ ፓስተር። ለብዙዎችም አስተማሪ ይሆናል ብዬ አስባለሁ አሁን የጠየቀኝ ጥያቄ። ምክንያቱም የብዙ ኦርቶዶክሳውያን ጥያቄ ነው ይሄ፣ የብዙ ኦርቶዶክሳውያን ምናልባትም አንዳንዶችም በእርግጥ አንዳንዶች ምናልባት ሊኖሩም ይችላሉ። ብዙ ጊዜ እዛም እያለን የሚያጋጥመን ነገር ነበረ። አንድ ጊዜ የሆነውን ነገር ልንገርህ ፓስተር። አንድ ጊዜ ቦሌ መድኃኔዓለም አካባቢ የሆነ መነኩሴ ልክ ገዝቶ አሁን እንዳልከው ማለት ነው፣ ይሄ ቆቡ መግዛት ይቻላል፣ ልብሱ መግዛት ይቻላል። ልክ ገዝቶ ምን ብሎ ሲያሳልም መዓት ህዝብ ሲያሳልም አየነው እና ከዛ በኋላ ተከታተል ነው፣ አይተነው አናውቅም። አሁን ይሄ ሰው በእርግጥ የቤተክርስቲያን ሰው ነው ብለን ተጠራጠርንበት። ከዛ የሆነ ሰው በነገታው የሆነ ሰው ጫት ቤት እንደተገኘ ጠቆመን። ልብሱን አውልቆ ሲቪል ሆኖ ደግሞ ጫት ቤት ጭቅም አድሮ እንደገና ጠዋት መጥቶ ደግሞ መስቀል አውጥቶ ያሳልማል ማለት ነው እዛ ቤተክርስቲያን። የሚገርም ነው። ከዛ ሰዎች ተከታትለው ነገሩንና እውነት ይሄ ሰው ተምሮ ወይም ስቶ መንገዱ ስቶ ነው እንደዚህ የሆነው ወይስ እንዴት ነው ብለን ተከታተልነውና ጠየቅነው ማለት ነው። ፖሊስ ጠርተን በስርዓት ጠየቅነው። አንተ ምንድን ነህ ስንለው መነኩሴ ነኝ ቆሞስ ነኝ አለ ድርቅ ብለው። ኧረ እባክህ ተው አልነው። አዎ ነኝ አለ። እሺ ከሆነ ኪዳን የሚባል አለ። ኪዳን የሚባል ቄስ ሊማረው የሚገባ አባ የተባለ ሰው ሊማረው የሚገባ ትምህርት አለ። እሺ ቆሞስ ለመሆንህ ማረጋገጫ እስቲ ንሴል ስለከበላት እስቲ
ሲባል የለም። ከዛ እሱም ቀርቶ ቅዳሴ ከቅዳሴ አንዱ ሲፈተን የለም። ወደ መጨረሻ ወደ ታች ወርደን ማለት ነው ወደ ውዳሴ ማርያም ወርደን ውዳሴ ማርያምስ የዕለተ ሰንበት ውዳሴ ማርያም ምንድን ነው የሚባለው የመጀመሪያው ስንል የለም። እሱም ጋር የለበትም የለም እሱ። ከዛ በኋላ ፖሊሶች ተጠርተው ከዛ በስነስርዓት ልብሱ ተገፎ ታሰረ ማለት ነው፣ አጭበርባሪ ስለሆነ ማለት ነው። እኛ ግን እንደዛ አይደለም። ለምሳሌ ፓስተር ሰርተፊኬት ሳይቀር ሊገዛ ይችላል። ለምሳሌ የቁምስና ሰርተፊኬት፣ የመልአከ ምህረትነት ሰርተፊኬት፣ የአባነት ሰርተፊኬት አለው። እያንዳንዱ ሰርተፊኬት አለው። እያንዳንዱ ግራጁዌሽን አለው። የቲዮሎጂ የተመረቅንበት ሰርተፊኬት መግዛት ይቻላል በገንዘብ። በጣም አሁን ቀላል ነው። ትምህርቱ ግን እውቀቱ ግን መግዛት አይቻልም። እውነት ነው። እውቀቱ መግዛት አይቻልም። እኔ እንዳውም በቅርቡ በትግርኛ አንድ ቪዲዮ ሰርቻለሁ። እኔ የተማርኳቸው ነገሮች በሙሉ እንደተማርኳቸው ለማረጋገጥ ከተማርኩት ከእያንዳንዱ ቀለም እያነሳው ብዬላቸዋለሁ ማለት ነው። ምክንያቱም ካልተማረው አንድ ሰው ማለት አይችልም። ከየት ማለት ማረጋገጫው እሱ ነው። ስለዚህ እኔ ያለፍኩባቸው ትምህርቶች ወይም ደግሞ የተማርኳቸው ትምህርቶች በመጀመሪያ ግብረ ዲቁና በጥንቃቄ አጠናቀቄ። ግብረ ዲቁና የሚባለው ከጸሎት ዘወትር ጀምሮ እስከ ግብረ ዲቁና የሚባለው ጸሎት ዘወትር ይጀምራል አንድ ሰው። ከዛ ውዳሴ ማርያም፣ ከዛ አንቀጸ ብርሃን የሚባል አለ፣ ከዛ መልክዓ ማርያም የሚባል አለ፣ መልክዓ ኢየሱስ የሚባል አለ፣ ከዛ ቅዳሴ ግዕዝና እዝል የሚባል አለ፣ ከዛ ደግሞ መልእክተ ዮሐንስ የሚባል አለ፣ ሰዓታት የሚባል አለ፣ መዝሙረ ዳዊት የሚባል አለ። እነዚህን አካቶ እነዚህን ተምሮ ነው አንድ ሰው ለዲቁና ማዕረግ ደረሰ የሚባለው ወይም ደግሞ ዲያቆን የሚባለው። በነገራችን ላይ በአሁኑ ጊዜ በኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ለመሆን ጉቦ ብቻ ነው የሚያስፈልገው። በዚህ ጊዜ የተማረ ሰው አታገኝም። ዲያቆን ለመሆን አሁን ለምሳሌ አሉ በጣም ሰባኪዎች የተባሉ በጣም በቃ ኦርቶዶክስን እንዳለ አስረው የያዙ በውሸት አሉ፣ የታወቁ ሰባኪዎች ማለት ነው። እነሱ ከዚህ ከውዳሴ ማርያም ብትፈትናቸው የሉበትም። በምን ዲያቆን ሆኑ ብትል በጉቦ ለአንዱ ጳጳስ በብር ይሞሉታል። አፉን በብር ሞልተው መናገር አይችልም። ከዛ በኋላ ግብረ ዲቁናውን ይሰጣቸዋል፣ የፈለጉትን ይሰጣቸዋል። ኢብን ጳጳስ ለመሆን ራሱ ሚሊዮኖች መክፈል ብቻ ነው የሚያስፈልገው በዚህ ጊዜ ማለት ነው። አንተ ራስህ ሚሊዮኖች ከከፈልካቸው ጳጳስ ያደርጉሃል፣ በእርግጠኝነት ነው። ስለዚህ እኔ ግን በእያንዳንዱ ተምሬበት ነው ተምሬው ነው ያለፍኩኝ። ይህንን ግብረ ዲቁና ካለፍክ በኋላ የቅስና ሙያ የሚባል አለ። የቅስና ሙያዎቹንም አጠናቅቄ ከዛ በኋላ ከቅስና በኋላ መቀጠል ከፈለክ የምርግትና ትምህርት የሚባል አለ። መርጌታ የሚባለው በሌላ አጠራር ደብተራ እያሉትም ይጠሩታል። አሁን እሱን ተምሬ የጨረስኩ ሰው ነኝ። የምርግትና ድብትርናውንም ምርግትናውንም እሱ እዛ ውስጥ ገብቶ የሚማረው በጣም በጣም እንዳው ትዕግስቱን የሰጠው ሰው ነው እዛ ውስጥ ገብቶ። ምክንያቱም እነሱ ናቸው። አንደኛ ዜማ ይባላል፣ የያሬድ ዜማ። ጾመ ድጓ ይባላል። ሁለተኛ አቋቋም የሚባል አለ፣ ሌላ ሙያ ነው እሱም። እነዚህ ጾመ ድጓ ምልህ የ4 ዓመት ትምህርቶች ናቸው። በ4 ዓመት ነው ግራጁዌሽን የምታደርገው። አቋቋም የሚባለውም እንደዛ በ4 ዓመት። ዝማሬ መዋሥዕት የሚባል አለ። ዝማሬ መዋሥዕቱ ደግሞ በ2 ዓመት ግራጁዌሽን ታደርጋለህ። አሁን እኔ የአቋቋሙና የዝማሬ መዋሥዕቱ መምህር ነኝ። ብዙዎችን አሰልጥኜ ለምርቃት አብቅቻለሁ ማለት ነው እዛ ኦርቶዶክስ እያለሁ። ሌላው ደግሞ የቅኔውም ዘራፊ ይባላል። ለምሳሌ ቅኔ 3 ዓመት ወይ ደግሞ 4 ዓመት ከተማርክ ቅኔ የቅኔው እውቀት በሙላት ይኖርሃል ማለት ነው። ስለዚህ የቅኔውም አስነጋሪ የሚባል ደረጃ አለው። አስነጋሪ ላይ የደረስኩኝ ነኝ። ድጓውን ጾመ ድጓውን ተምሬያለሁ። ቅዳሴውም ግዕዙና እዝሉ በደንብ ተምሬያለሁ። መዝገበ ቅዳሴው ተምሬያለሁ። እያንዳንዱን ነገር ተምሬያቸዋለሁ ማለት ነው። አልተማርክም ዋሽተህ ነው የሚል ሰው ካለ የፈለገውን ጥያቄ ይጠይቀኝ። እዚህ እያንዳንዱ ነገር በብቃት እልለታለሁ። በብቃት ማለት ነው።
በብቃት እልለታለሁ። ይጠይቀኝ የተማረ ሰው ካለ ማለት ነው። ስለዚህ በእነዚህ ሁሉ አልፌ ከተማርኩኝ በኋላ በእነዚህ መስፈርት ቴዎሎጂ ትምህርት ቤት ገባሁ ማለት ነው። ቴዎሎጂ ትምህርት ቤት ገብቼ ለ5 ዓመት በባችለር ዲግሪ ተመርቄያለሁ በስነ መለኮት ማለት ነው። ለዛውም በአንደኛ በፓትርያርኩ ተሸልሜ ነው የወጣሁት 4 ኪሎ ቅድስት ሥላሴ ማለት ነው። ዋው! ለዛውም በፓትርያርኩ ተሸልሜ ነው የወጣው። ስለዚህ በእንደዚህ ትምህርቶች አልፌያለሁ። ከዛ በኋላ የህይወት ግቦት ምን ነበር? የህይወት ግቤ ጌታ ይባርክ። የህይወት ግቤ ፓትርያርክ ለመሆን እነዚህ ሁሉ ትምህርቶች የተማርኳቸው ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና መሪዋ ለመሆን ይሄ ነበር የልጅነት የህይወት ግቦት። ትምህርቶቹን ምናምን ሲከታተሉ ምናምን ሁሉን ነገር ሲያደርጉ በቃ ቴዎሎጂ ትምህርት ቤት እስከምገባ ድረስ ፓትርያርክነት ነው በውስጤ የተሳለው። ፓትርያርክ ነው። ጓደኞቼም በቴዎሎጂ ትምህርት ቤት ምክንያቱ እነዛ ቅድም ያልኩ አቋቋም፣ ድጓ፣ ጾመ ድጓ፣ ቅኔ የተባሉት ትምህርቶች፣ ዝማሬ መዋሥዕት የተባሉት ትምህርቶች እነዚህን የተማረ ሰው በቤተ ክርስቲያኒቱ ዋና ተፈላጊ ነው። ምክንያቱም መሪጌታ ወይም ደግሞ መምህር ደብተራ ተብሎ በነገራችን ላይ ጥንቁልናውም አብረን እንማረዋለን ወይም ራሱ ችሎ እናወራበታለን እንጂ እነዚህ ሁሉ ስንማር ጎን ለጎን ጥንቁልናዎችንም እስከ መናፍስት መሳብ ተምረናል። መናፍስት እስከ መሳብ አጋንንት እስከ መሳብ ማለት ነው። አዎ አሁን አብዛኛው እንግዲህ ያው ቤተክርስቲያን ውስጥ እንደማደጌ አብዛኛዎቹን ነገሮች አውቃቸዋለሁኝ። በጣም የጠለቀውን ነገር እንኳን ባይሆን ለምሳሌ ሞገስን እንደገናም አብሾውን ከዛም ሲቀጥል እንደገና የመከላከያውን እያንዳንዱን ነገሮች የሚሰሩትን ነገሮች መቋሚያ ላይ የሚሰሩትን ራሱ በትር ላይ የሚሰሩት እነዚህ ሁሉ ነገሮች ብዙ እንደዛ አይነት ነገር ነበሩት። አዎ በተለይም እኔ ይሄ የጥንቁልናውን ተግባር በደንብ የተማርኩት በነገራችን ላይ ይህንን ትምህርት ተምረህ ስትወጣ ምን አለው ይባላል በቤተክርስቲያኒቱ ስርዓትና ሕግ ማለት ነው። ተፈላጊ ለመሆን በቤተክርስቲያኒቱ ምን አለው በደንብ መማር አለብህ። አዎ ትምህርቱ ብቻ በቂ አይደለም። ትምህርቱ ብቻ ከያዝክ ባዶ ነው የምትባለው። እሱ ባዶ ነው፣ ምንም የለውም ነው የሚባለው። ስለዚህ እነዛ መምህራኖቻችን ለምሳሌ የአቋቋም መምህሬ ያወረሱኝ የተለየ ድግምት አለ። የቅኔ መምህሬም ያወረሱኝ የተለየ ድግምት አለ። የዝማሬ መዋሥዕት መምህሬ ያወረሱኝ ለየት ያለ ድግምት አለ። የቅዳሴ መምህሬ ያወረሱኝ ለየት ያለ ድግምት አለ። የድጓ መምህሬ ያወረሱኝ ለየት ያለ ድግምት አለ። ከ20 መጽሐፍት በላይ የድግምት መጽሐፍቶች ነበሩ። እነዛ 20 መጽሐፍቶች ማለት የእኔ ሀብቶች ናቸው። በቃ ምን አለው ሲባል ያንዳንዱ አለኝ። ግርማ ሞገስ አለኝ፣ አቃቤ ርዕስ አለኝ። አቃቤ ርዕስ ማለት ጥይት ሁሉም አያስመታ ማለት ነው። ነበረኝ፣ እኔ ፍቱን ነበረኝ። ጥይት ሲተኮስብህ ቱሽ ብሎ ነው እዛ የሚቀረው፣ መንገድ ላይ አይደርስም ወደዚህ። እንደዛ የሚያደርግ የአጋንንታዊ አሰራር ማለት ነው ነበረ። መስተፋቅር ደግሞ በስምና በክርስትና ስም በቃ ካለችበት ጠርቶ ከች የሚያረጋት ማለት ነው ሴትዮዋ መስተፋቅር። እንዲሁም ደግሞ ግርማ ሞገስ የሚባላል። ሌላው ደግሞ አፍዝዝ አደንዝዝ የሚባላል። አንድን ሰው አእምሮውን ትሰልበዋለህ በድግምቱ። በቃ ፈዞ ደንዞ ለአንተ ይገዛል፣ አንተ ያልከውን ሁሉ ይሆናል ማለት ነው። ሌላ ደግሞ የሚያስፈሳ ሁሉ አለ። የሚገርምህ ነገር አዎ እንደሱ አይነት ነገር የሚያስፈሳው ምን ብሎ እንደሚጀምር ታውቃለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ አዝርጥ ወአዝረጥርጥ። በእንተ አዝርጥ ወአዝረጥርጥ ማለት እንዲዝረጠረጥ ማለት ነው። እንዲዝረጠረጥ በየደቂቃው ማለት ነው። በስመ አብ ብሎ ነው ግን የሚጀምረው። የሚገርምህ ነገር ማይ ጉድነስ ተመልከት። ይህን ርኩሰት በስመ አብ ብሎ ነው የሚጀምረው።
ለምሳሌ በእንተ አፍዝዝ ወአደንዝዝም በስመ አብ ብሎ ነው የሚጀምረው። አሁን ለህዝቡ ስንሰጠው እኛ የነፍስ አባት ተብለን ለህዝቡ ስንሰጠው ያንን ድግምት በስመ አብ ብሎ ስለሚጀምር ርኩስ ነገር ነው ብሎ አይምሮ የለውም። በጭራሽ መስተፋቅር ከእኛ ስትወስድ ሴትየዋ መስተፋቅር እኛ ስንሰጣት መስተፋቅሩን በቃ በስመ አብ ብሎ ስለሚጀምር ምንድነው በቃ ዋና መልሳችን ምንድነው? ሰዎች ምናልባት እንኳን ነቅተው ባነው ምናልባት ይሄ ነገር ግን የእግዚአብሔር ነው ብሎ የጠየቀ ካለ ማለት ነው በስመ አብ ብሎ እየጀመረ በስመ አብ ብሎ የጀመረ በስመ አብ እኮ ነው የሚለው እኮ ሰይጣን ሲስተሙን ተመልከት ፓስተር። በጣም ሲስተሙ ጥልቅ ነው በጣም። ሰይጣን በስመ አብ ብሎ ነው የሚጀምረው እያንዳንዱን አስማት። ኦርቶዶክስ መጽሐፍት ጋር ሁሉም ብትፈትሽ በስመ አብ ብሎ ማይጀምር የለም። የጥንቁልናውም የምኑም በስመ አብ ብሎ ነው የሚጀምር። እሱን ካልጀመረማ ኦልሬዲ ሰው ይጠረጥራል። አሁን እኔ አንድ መጽሐፍ አሳትሜ ነበረ እዚህ ጆሃንስበርግ መድኃኔዓለም በቁምስና ተመድቤ ነው የመጣሁት ከሲኖዶሱ ማለት ነው። መጀመሪያ ወደ አሜሪካ ሊልኩኝ ነበረ ፓትርያርኩ የነበሩት ፓትርያርክ። ከዛ ወደ ሳውዝ አፍሪካ ይምጣልን እሱ ተብዬ ባለኝ ትምህርት በዛ በቃ ተመርጬ ወደ ሳውዝ አፍሪካ መጣሁኝ ማለት ነው። ስመጣም በሊሞዚን ምናምን ተቀብለውኝ እንደዛ ነበረና የካቴድራል መድኃኔዓለም አለ ጽርሐ ጽዮን የዛ ኃላፊ ነበርኩኝ። ከዛ እዛ እያለሁ በራልኝ ጌታ ኢብን አሐዱ አብ ቅዱስ እያልኩኝ እንኳን ልሳን ይመጣብኝ ነበር ማላውቀው ልሳን በመሃል ቅዳሴና እዚህ መጽሐፍ ይህንን መጽሐፍ ስጽፍ የጳጳሳቱ ገመና ነው እዚህ ውስጥ ያለው የጻፍኩት። መዳን በኢየሱስ ብቻ የሚል መጽሐፍ ነው የጻፍኩትና ከዛ የነበሩት ጳጳስ እኔን ሲከሱ ምን ብለው ከሰሱኝ መሰለ? የአባ መጽሐፍ ተሻምታችሁ እየወሰዳችሁት ነው፣ ግን መጽሐፉ አይታችሁታል አለው። ምንድን ነው ችግሩ ሲል ህዝቡ በስመ አብ ብሎ እኮ አይጀምርም አሏቸው። መጀመሪያው ላይ በስመ አብ አለው፣ በስመ አብ ከሌለው የእኛ አይደለም የጴንጤዎች ነው አሏቸው። ዋው ተመልከት፣ በስመ አብ የሚል ከሌለው የእኛ አይደለም የጴንጤዎች ነው አሏቸው። ሰይጣን የሚጠቀመውን ሲስተም ተመልከት ፓስተር። በጣም በስመ አብ የሚለው የድግምት መስሪያ ነው ኦርቶዶክስ ጋር፣ በአብ በወልድ በመንፈስ ቅዱስ። ሌላው ከዚህ ጋር እግዚአብሔር አይኖቻቸውን ይክፈት በኢየሱስ ክርስቶስ ስም አሜን። እዚህ ጋር አያይዤ ምነግርህ ፓስተር ዋና ተዋርሶ ይባላል። ዋና አጋንንትን የሚሳብበት ድግምት ማለት ነው ተዋርሶ ይባላል። የሚዋረሷቸው የአጋንንት ስሞች አንደኛው የአየሩ ዋናው አየረ ጴጥሮስ ይባላል። ሁለተኛው ስሙ ለአብ ይባላል። ሶስተኛው አፈ ሕፃን ይባላል። እስቲ ከነዚህ አሁን እዚህ ውስጥ የሰይጣን ስም ታያለ? እዚህ ውስጥ የለም እኮ በፍጹም የለም። ተመልከት፣ አየረ ጴጥሮስ ብለህ ጴጥሮስ ማለት ሐዋርያ ነው። ስሙ ለአብ ደግሞ የአብ ስም ማለት ነው። የአብ ስም በጣም መንፈሱ ነው እኮ የአብ ስም ተብሎ የተጠራው። አፈ ሕፃን የሚለው ደግሞ ሕፃኑ ጋር ሰይጣን ይገኛል ብለህ አታስብም። ስለዚህ ሐዋርያት ስራ ላይ ጳውሎስ እውር ያደረገው ጠንቋይ ትዝ ይልሃል? ሐዋርያት ስራ ላይ በርያሱስ ነበር የሚባለው። በርያሱስ ነበር የሚባለው። በዕብራይስጥ ቋንቋ በርያሱስ ማለት በር ማለት ያው በር ነው። ኢየሱስ ማለት ኢየሱስ ማለት ነው። በርያሱስ ማለት የኢየሱስ በር ማለት ነበር። ግን ሰውየው ግን ጠንቋይ ነበር። ጳውሎስ በሀገረ ገዢው ፊት ለሀገረ ገዢው ሊመሰክር ሀገረ ገዢው አስጠርቷቸው መጥተው ወንጌል እንዲነግሩት በፈለገ ጊዜ አጠገቡ ጋር ቆሞ የሀገረ ገዢውን ማለት የሀገሩ ስትሮንግ ማን በጥንቆላ ግን በሚጣፍጥ ስም እዛው ጋር ቆሞ በር ይዘጋ ነበር። ከዛ በኋላ ጳውሎስ አየውና አንተ ክፋት የሞላብህ ጠማማ የቀናውን የጌታን መንገድ ከማጣመም አታርፍምን? እስከ ጊዜውም ድረስ አሁን እውር ትሆናለህ ብሎ በእውርነት መታው። ከዚያም ወዲያውኑም መሪ እየፈለገ ዞረ። አገረ ገዢውም ይህንንም ተአምራት ባየ ጊዜ እነ ጳውሎስ የነገሩትን እውነት አምኖ ዳነ ይለናል። እና በአብዛኛው ክፉ ሆኖ የሚመጣ ቀንድ አውጥቶ የሚመጣ
ጭራ አውጥቶ የሚመጣ ሰይጣን በፍጹም የለም። በፍጹም በዓለም ላይ እንደዛ ሰይጣን ራሱን እኔ ሰይጣን ነኝ ብሎ ይዞ መጥቶ አያቅም። እና በጣም ነው የሚገርመው። ይህንን ስትናገር ለአብዛኛው ሰው ላይመስለው ይችላልና መጽሐፍ ቅዱሳችንም ውስጥ እንደነዚሁ አይነት ድብቅ አሰራሮች እንዳሉ ማህበረሰባችን ማየት አለበት። የተሽሞነሞኑ ስያሜዎች፣ የተሽሞነሞኑ አጓጊ የሆኑ ነገሮች ሲመጡ መልካም የሚመስል ነገር ሁሉ የእግዚአብሔር እንዳልሆነ ዲዘርን ማድረግ መለየት መቻል ያስፈልጋል ለማለት ነው በመሃል የገባሁት። ጌታ ይባርክ ፓስተር። በጣም አስፈላጊ ነገር ነው የተናገርከው። በጣም ኢምፖርታንት የሆነ ነገር ነው። ጌታ ይባርክ። ስለዚህ እንደዛ ነበር ማለት ነው እና አሁን ያልከው ሐዋርያ ጳውሎስም በሁለተኛ ቆሮንቶስ 11 ቁጥር 14 ላይ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ይላል። ስለዚህ በጣም የሚገርመው ነገር እሱ ነው። ኦርቶዶክስ ጋር ያለው ችግር አሁን እኛ የነፍስ አባት ነን። ከነፍስ አባት መስተፋቅር ይገኛል ብሎ መገመት በራሱ ተመልከት። መስተፋቅር አፍዝዝ አደንዝዝ ከነፍስ አባት መቀበል ማለት ምን ማለት ነው? ግን ህዝባችን እንዳያስበው አስቀድመን በመስቀል አለን መስቀል የምናሳልመው ማለት ነው። ልክ እንደዚህ አይነት ይሄ አየኸው እንደዚህ አይነት ማለት ነው። አሁን እቺ ስታያት እንደዚህ በአካል ብታያት ኬክ ነው የምትመስለው። በጣም ነው የምታምረው። ይችን መስቀል ስናሳልማቸው ሽቶ ተደግሞ መስተፋቅር ተደግሞ ወይ ግርማ ሞገስ ተደግሞ እዚህ ላይ ሽቶ እናረግበታለን። በሽቶ መልክ እንረጨዋለን። ይሄ መስቀሉ ማለት ነው። ከዛ በኋላ ልክ ሰው ሲሳለመው ያኔ ድግምት ውስጥ ይገባልናል ማለት ነው። አስማት ውስጥ ይገባልናል ማለት ነው። እናስረዋለን። ስለዚህ ህዝባችን አያውቅም። አሁን እኛ ለክርስቶስ ብለን ስለተለየን ስለወጣን ነው ይህንን ሀቅ እያወራን ያለ ነው። ይህንን ሀቅ ቢሞቱ አያወሩትም፣ ህዝቡም አያውቀው ፓስተር። ስለዚህ ይሄን ይመስላል ባጭሩ ማለት ነው። የሚገርም ነው። አንድ ነገር እንደው ላንሳ አባ። አብዛኛው እንግዲህ እኛ የዛሬ ከ20 ዓመት በፊት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ስንወጣ ወጥተን አይደለም፣ ያው ተባረን ነው የወጣ ነው። መናፍቃን ናችሁ በቃ ከያሬዳዊ ዜማ ውጪ ዘመራችሁ ተብለን ነው። መጀመሪያ ስንጀምር እንግዲህ እኛ በዛን ጊዜ በጣም በሚገርም ሁኔታ እንዘምር፣ ከዛ በኋላ መጽሐፍ ቅዱስ እናንብብ፣ እንማር፣ ከዛ መናፍቃኖችን መሞገት እንጀምር። በራሳችን መጽሐፍ ቅዱስ መናፍቃኖችን መሞገት እንጀምር ከሚል ነው እንግዲህ መጽሐፍ ቅዱስን እውነት ፍለጋ በሚል ነው በልጅነት በንጹህ አይምሮና ህሊና ያ አገልግሎት የተጀመረው። አሁን 30ኛ ዓመቱን ይዟል እንግዲህ ከተጀመረ ማለት ነው። ረጅም ጊዜ ሆኖታል። አሁን የሚገርመው የዛን ሰዓት ላይ ራሱ ስንነሳ ምንም ሌላ ነገር ከጀርባው አልነበረውም። ሌላ ምንም ድብቅ ነገር አልነበረውም። ተባረን። ከዛ በኋላ በሶስተኛው ዓመት ላይ ተባረን ወጣን። እንግዲህ 3ኛ ዓመታችንን እንዳከበርን ብዙ ሰዎች የሚነግሩን ነገር ነበር። ለምንድን ነው እዛው ያልሆናችሁት? ለምን ወጣችሁ? ለምን እዛው አልቀጠላችሁም? ለምን አልተሟገታችሁም? ቢመቷችሁም ቢሰድቧችሁም ለምን እዛው አልቀጠላችሁም? እንግዲህ አንዳንድ በጣም በብዙ አይነት መከራ ውስጥ ነው ያለፍነው። በብዙ አይነት ትሬት ውስጥ ነው ያለፍነው። ሽጉጥ ሲያወጡ ትልልቆች በብዙ ማስፈራሪያ ሲደበድቡን ስንሰደድ በጣም በብዙ አይነት ነገር ውስጥ ነው እንግዲህ ያለፍነው። በነዛ ዘመናቶች ውስጥ ስደት ያው የክርስትና አንደኛው መልክ ቢሆንም አሁንም ብዙዎች በቤተ ክርስቲያኒቷ ውስጥ አሉ። ይሄንንም ፕሮግራም ስናዘጋጅ ቤተ ክርስቲያኒቷን ሙሉ ለሙሉ ለማፍረስ የሚደረግ ደባ አድርገው የሚቆጥሩት ሰዎች አሉ። ይሄ ስህተታቸው ነው። ቤተ ክርስቲያኒቷን ሙሉ ለሙሉ የማፍረስ
ከዛም ሲቀጥል በሐሰት የመክሰስ አድርገው የሚያስቡት አሉ። እንደዛ አይነት እኩይ ዓላማ ማንም ሰው የለውም። ነገር ግን ወደ እውነት ሰዎች እንዲደርሱ ግን ያወቅነውን ነገር ለማሳወቅ የበኩላችንን አንዲት ጠጠር ለመወርወር የሚደረግ የቀና ልብ ጥረት ነው ያለን፣ ወንጌልን ለሁሉ አድርሱ ስለሚል ማለት ነው። እንደዚህ አይነት ነገር በእርግጠኝነት በተደጋጋሚ ጊዜ ወደ እርሶ ጋር ይመጣል። ለምን እዛው አልሆኑ? እዛ ሆነው መዳን የለም? ለምንድን ነው የወጡት? ለምን መናፍቃኖቹን ጴንጤዎችን ተቀላቀሉ? ለምንድን ነው እንደዚህ ወጥተው አሁን ቤተ ክርስቲያኒቷን የሚናገሩት? ወይ ስለተባረሩ ነው? ተናደው ነው? ወይም ደግሞ የሚፈልጉትን ሹመት ስላጡ ነው? በአቋራጭ ክብር ፍለጋ ነው? የሚሉ ብዙ አይነት ነገሮች ይነሳሉ። በእርግጠኝነት ምንድን ነው መልሶት? ህዝቡ ምን መረዳት አለበት? እግዚአብሔር አምላክ ይባርክ ፓስተር። በእውነት ልቤ ውስጥ ያለ እንድናገረው የምፈልገው ነገር ነው እየጠየቀኝ ያለው። እግዚአብሔር አምላክ ይባርክ። በእውነት መንፈስ ቅዱስ ነው ይህን ጥያቄ እያመጣ ያለው እና በጣም ደስተኛ ነኝ። እግዚአብሔር አምላክ ይባርክ። ሲጀመር እኔ ብዙ ጊዜም በማገለግልበት ሚዲያም ብዙ ጊዜ ተናግሬ ያለው እኔ አልተባረርኩም። ስወጣ እንዳልተባረርኩ ብዙ ማስረጃዎች አሉኝ። እዚህ ጆሐንስበርግ መድኃኔ ዓለም ያሉ ሳስተምራቸው የነበሩ ሳገለግላቸው የነበሩ ሰዎችም ለእውነት ከመሰከሩ ማለት ነው፣ ለእውነት ከመሰከሩ ያውቁታል። እኔ መጀመሪያ መጽሐፍ ጻፍኩኝ። ይሄ መጽሐፍ የጳጳሳቱ ገመና የሚናገር መጽሐፍ ነው። ይሄ መጽሐፍ ማለት ነው ጳጳሳቱ ስተዋል። አንደኛ ሲያጠምቁ ሲባርኩ ከጥንቁልና ጋር የተያያዘ ነው እያንዳንዱ ነገር። መስቀል ሲያሳልሙ መስቀል መሳለሙ መስቀል ማሳለማቸው ከጥንቁልናው ጋር የተያያዘ ነው። ሲቀድሱ መቀደሳቸው ከጥንቁልና ጋር የተያያዘ ነው። ሲባርኩ መባረካቸው ከጥንቁልና ጋር የተያያዘ ነው። የነፍስ አባት ሲሆኑ የነፍስ አባትነታቸው ከጥንቁልና ጋር የተያያዘ ነው። ታቦት ሲያነግሱ ታቦት ማንገሳቸው ከጥንቁልና ጋር የተያያዘ ነው። ጸበል ሲያጠምቁ ጸበል ማጥመቃቸው ከጥንቁልናው ጋር የተያያዘ ነው። በመቁጠሪያ ሲደበድቡ በመቁጠሪያ መደብደባቸው ከጥንቁልናው ጋር የተያያዘ ነው። ከጥንቁልና ውጪ የሆነ አገልግሎት አንድም የለም። 100% አንድም የለም። ከጥንቁልና ውጭ የሆነ አገልግሎት የለም። ኦርቶዶክስ ተዋህዶ እያንዳንዱ ከጥንቁልና ስር ነው ያለው፣ በጥንቁልና ስር ነው ያለው እያንዳንዱ ነገር። ስለዚህ ይህን መጽሐፍ ከጻፍኩኝ በኋላ ይሄ መጽሐፍ ይፋ ሲሆን መጽሐፉ ከኔ ጋር አሉ ጳጳስ አቡነ ያዕቆብ የተባሉ ጳጳስ ነበሩ ከኔ ጋር አብረውን። እኔ የበታቻቸው ነኝ። ምክንያቱም እኔ ጳጳስ ለመሆን እድሜ ይገድብሃል። ከ40 በኋላ ነው፣ ከ40 ዓመት በኋላ ነው ጳጳስ መሆን የሚችለው ሰው። ስለዚህ በትምህርቴ ብበቃም ብቁ በሆንም ግን እድሜ ስለያዘኝ ያው ጳጳስ ፓትርያርክ ይሆናል ብለው ነበር የሚጠብቁኝና እኒያ ጳጳስ በጣም ትልቅ ሪስፔክት አላቸው። ትምህርት የሚማሩት ከእኔ ነበረ። ብዙ ነገር ማስተምራቸው እኔ ነበርኩኝ እና የጥንቁልናውንም ስጠኝ እያሉ በጣም ያስቸግሩኝ ነበረ። እውነቱ ለመናገር አንተ ጎጃም ጎንደር ስራዬ ብለህ ስለተማርከው እባክህን ስጠኝ አጋንንቱ የሚሳብበትን እያንዳንዱ ብለው ከዛ ስራዬ ብለው ዋጋ ከፍለው ጎጃም ጎንደር ሂደው በእጽ የሚያስለፈልፈውን በጥምቀት መልክ በውሃ መልክ የሚያስለፈልፈውን ይዘው ይመጣሉ እና እኔ እስቅባቸዋለሁ እና ብዙ ይፈትናሉ ደግሞ እኔን ለመዋጋት። ማለት እዛ ኦርቶዶክስ እንዴት መሰለ የምትዋጋው? ልክ በሰለጠኑ ሀገራት ሚሳኤል እንደሚልኩ ማለት ነው። የድግምት ሚሳኤል እንላላካለን። የድግምት ሚሳኤል ልንገርህ፣ አንድ ጊዜ ምን ሆነ መሰለ፣ ልደታ ቤተክርስቲያን በጣም ተበጠበጠ። እዛ የነበረ አስተዳዳሪ በጣም ኃይለኛ የአጋንንት ውርስ አለው። ከፓትርያርኩ ጋር ከዋናው ተጣልቶ ህዝቡም ለሁለት ተከፍሎ በጣም ኃይለኛ የሆነ ውዥንብር ነበር። ከዛ በኋላ ፓትርያርኩን ቤተ መቅደስ ውስጥ እያሉ
ቤተ መቅደስ ውስጥ እያሉ ሽንታቸው እንዲሸኑ አደረጋቸው። ሽንታቸው ኮንትሮል ማድረግ እስኪያቅታቸው። ከዛ ከጎጃም ኃይለኛ የሆነ ደጋሚ ደብተራ ተፈልጎ በስንት ሚሊዮን ተከፍሎ ጸጥ አደረገው እሱን ማለት ነው። ይሄ ሁሉ የሚደረገው በውስጥ ነው። መለሰው ውስጥ ለውስጥ ነው። ውስጥ ነው። በድግምት እንትን የምንለው ሌላ ቀርቶ እዚህ ቆባችን ይሄ እንኳን ንጹህ ነው ፓስተር፣ ይሄ ድግምት የለውም። ይኸው ላሳያችሁ። ምንም ድግምት ልታስፈራራኝ የለውም። ሌሎች እዛ እያለው ግን እዚህ ውስጥ ድግምት እናደርግ ነበረ። እዚህ ውስጥ እናደርገው ነበረ። ድግምቱ አለው ኪሷ ውስጥ ማለት ነች። እዚህ ውስጥ ድግምቱ አለ። ድግምቱ እናደርገው ነበረ እና ከዛ ያንን መጽሐፍ ከጻፍኩኝ በኋላ ይሄ መጽሐፍ ወደ ሲኖዶስ ተላከ። ወደ ሲኖዶስ ተልኮ አባ እየሰበከው ያለው ስብከትና የጻፈው መጽሐፍ ጭራሽ ፕሮቴስታንት እንደሆነ ነው የሚያሳየው። እና ስለዚህ ንስሐ የምትገባ ከሆነ ጊዜ እንሰጥሃለን፣ ንስሐ የምትገባበት ጊዜ እንሰጥሃለን፣ አሁን የምትጸጸት ከሆነ ካልሆነ ግን ከቤተ ክርስቲያናችን እንድትወጣም አገልግሎትህም እንድታቆም ተብዬ አገልግሎቴ በኢየሱስ አገልግሎት ምክንያት ኢየሱስን በመግለጥ ምክንያት መዳን በኢየሱስ ነው በማለት ምክንያት አገልግሎቴ መጀመሪያ አቆሙት ማለት ነው። የሚገርም ነገር መጽሐፉንም ስጽፍ ከቤተ ክርስቲያኑ አልሸሸውም፣ አልወጣውም። ምክንያቱም ከ1000 በላይ የኔ የንስሐ ልጆች አሉ። የንስሐ ልጆች በነፍስ አባትነት የያዝኳቸው፣ እግዚአብሔር ይቅር ይበለኝ በእውነት እየሰጠው የያዝኳቸው ነበሩ። ስለዚህ ማንም ውጣ ብሎ ያስገደደኝ አልነበረም፣ በራሴ ፈቃድ። ለዛም ደግሞ እየለመኑኝ ማለት ነው፣ በሲኖዶሱ እየተለመንኩ እባክህ ተመለስ ልጃችን፣ አንተን እኮ ለፓትርያርክነት ነው የምናስብህ፣ አንተን እኮ ለጵጵስና ነው የምናስብህ፣ እንደዚህ ትሆናለህ ወይ? እንዳውም ቁምስናን የሰጡኝ ጳጳስ አቡነ ጎርጎርዮስ ይባላሉና ቁምስናን የሰጡኝ ጳጳስ ከዛ ልክ በእንደዚህ ምክንያት መጽሐፍ በመጽሐፌ እንደዚህ ከቤተ ክርስቲያኑም አገልግሎት እንደታገድኩ እንደዛ በሲኖዶሱ ሲወራላቸው ደወሉልኝ፣ በውስጥ መስመር ደወሉልኝ። ልጄ አሉኝ። አቤት አልኳቸው። የት ይደርሳል የተባለ ጥጃ ልኳንዳ ቤት ተገኘ አሉኝ። የት ይደርሳል የተባለ ጥጃ ልኳንዳ ቤት ተገኘ። ፓስተር ኔትወርኩ አስወጣው መሰለኝ። ቅዱሳን ይገባል። ሄሎ ፓስተር አስወጥቶ ነበረ መሰለኝ። አስወጥቶ ነበር። አሁን ይኸው መጣን። አይ አየሩን በጌታ በኢየሱስ ክርስቶስ ስም አሁን እያዘዝኩ ነበር። ምክንያቱም እንደነዚህ አይነት ስፒሪቹዋል ሴክሬቶች በሚገለጡበት ጊዜ መንፈሳዊው ዓለም በጣም ነው የሚታወቀው። እና በጣም ስለሚታወቅ አየሩን ለመቆጣጠር ኮኔክሽኖችን ሁሉ አታክ ያደርጋልና ታሰረ ኢን ጂሰስ ኔም የታሰረ ይሆን። አሜን።
አሜን ፓስተር። አጠራጠር አድርጌ መልሰዋለሁ ያንን መልስ። እሺ ማንም ያባረረኝ የለም፣ ከዛ ቤተክርስቲያን ማንም ውጣ ያለኝ የለም ማለት ነው። እንደሌለ ማስረጃዎች አሉ ማለት ነው። እንዳውም ተለምኛለሁ፣ እባክህ ተመለስ ብለው እስከ ቅርብ ጊዜ ድረስ ይለምኑኝ ነበረ። ጳጳሱ ተመለስ፣ አሁንም ስልጣን ይጠብቃል፣ ጵጵስና ይጠብቃል፣ ፓትርያርክነት ይጠብቃል፣ እንደ አንተ የተማረ ሰው አናገኝም እያሉ ብዙ ጊዜ ነው የሚደውሉልኝ የሚፈታተኑኝ። ግን እኔ አንዴ ወደ ኢየሱስ ስለወጣሁና ኢየሱስ ለተሻለ አገልግሎት ለተሻለ ሕይወት ስለመረጠኝ ያው የግብፅ ሽንኩርት ለዘላለም አይሸተኝም ማለት ነው። ለዘላለም አይሸተኝም። ሌላው መናገር የምፈልገው ነገር ምንድን ነው? እዛው ሆነህ ክርስቶስን መግለጥ አትችልም ነበር ወይ? እዛ ሆነህ ስለ ክርስቶስ ማስተማር አትችልም ነበር ወይ ለሚለው ጥያቄ አይቻልም። የማይቻልበት ሁለት መሰረታዊ ነገር መናገር እፈልጋለሁ። ፓስተር አለ? ፓስተር ኔትወርኩ እያስቸገረው ነው መሰለኝ። አሁን መተናል እንደገና። ኔትወርኩ ነው የሚያስቸግረው። እግዚአብሔር አምላክ ያስተካክለዋል። እግዚአብሔር ይመስገን። አሜን። እዛ ሆኖ ግን እንደው ይህንን ጥያቄ በዛው እንመልሰው፣ የሰዎች ጥያቄ ስላለ እዛው ሆኖ ወደዛው ልለፍ፣ ወደዛው መልስ ልሂድና እዛው ሆኖ ስለ ኢየሱስ መመስከር ወይም ደግሞ ስለ እውነት ማውራት፣ ስለ ዘላለማዊው ሕይወት ማውራት፣ መዳን በኢየሱስ ብቻ ነው ብሎ መናገርም ሆነ መስበክ እንደማይቻል ሁለት መሰረታዊ ነገር ልናገር። አንደኛ ፓስተር ኔትወርኩ እያስቸገረህ ነው መሰለኝ። ፓስተር ኔትወርኩ እያስቸገረው ነው። ይቅርታ ቅዱሳን፣ እንግዲህ ወይ በሌላ ጊዜ በጥሩ ኔትወርክ በደንብ እንሰራዋለን። እግዚአብሔር አምላክ ይባርካችሁ።
ሄሎ ሄሎ፣ ጌታ ይገስጸው ይሄ ኔትወርክ። ሄሎ ሄሎ ፓስተር፣ አሁን ይሰማል? አሁን መጥቻለሁ ማለት አዎ፣ አሁን ጥሩ ነው ኔትወርኩ። ኦኬ፣ ወደ ማጠቃለያው እንምጣና እሺ፣ ሁለት መሰረታዊ ነገር ይከለክለኝ ነበረ እንዳልወጣ ማለት ነው። ከልክሎኝ ነው ሶሪ፣ እዛ ሆኜ በኢየሱስ አዳኝነት ዙሪያ እንዳላገለግል ማለት ነው። ምክንያቱም እዛ ሆኖ መዳን በራሱ አይቻልም። በመጀመሪያ መዳን አይቻልም። አንድ ሰው ደግሞ ራሱን ማዳን ካልቻለ መጀመሪያ ራሱን ካላዳነ ሌላውን ለማዳን መስበክ የለበትም። መጀመሪያ ራሱን ነው ማዳን ያለበት። ራስህን ለማዳን ደግሞ የሚከለክል አንድ ትልቅ ነገር አለ። እሱም መጽሐፍ ቅዱሳዊ ሕግ ነው። ምንድነው እሱ? በሮሜ መልእክት ምዕራፍ 10 ቁጥር 9 እና 10 ላይ ስናነበው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር የሚል ቃል አለ። እግዚአብሔርም ከሙታን እንዳነሳው ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና። በልብ እምነት ጥሩ። ከዛ በኋላ ምን ይላል? በአፉም መስክሮ ይድናል። ስለዚህ ሁለቱም ነገሮች የተያዙ ስለሆኑ የልብ እምነት በአፍ ካልተመሰከረ፣ በአፍ ካልተገለጠ እምነቱ ከንቱ እንደሆነ ነው መጽሐፍ ቅዱስ የሚነግረን እና እዛ በልብ ማመን ብቻ እንጂ በአፍ መመስከር አትችልም። ቤት አርገ ቤት አልፈ። ምክንያቱም እኔ በጣም ታዋቂ ሰባኪ ነበርኩኝ። እዛ ስሰብክ መድረክ ላይ ስወጣ በመጀመሪያ በድንግል ማርያም ዙሪያ ነው ማውራት ያለብን። መጀመሪያ ከሰላምታ ጀምሮ የድንግል ማርያም የአስራት ልጆች፣ በድንግል ማርያም የዳናችሁ የድንግል ማርያም ልጆች፣ የጸሎቷ ፍሬዎች፣ የምልጃዋ ፍሬዎች ተብሎ ማርያምን ከሰበክ በኋላ ነው ወደ ሌላው ጻድቅ ራሱ ማለፍ የምትችለው፣ ሌላውን ጻድቅ ለመስበክ። አንድ ጊዜ እንዳውም ማስታወሰው አለ። አስተርእዮ ማርያም ነበረ ደባል፣ እዛ መድኃኔ ዓለም ጆሐንስበርግ ላይ ደባል ማርያም አለችና በመድኃኔ ዓለም ላይ የተደበለች ማርያም አለች። ከዛ ታቦት ንግስ በዓል ላይ ንግሱ መጨረሻ ላይ ስበክ ተብዬ እኔ በምሰብክበት ጊዜ ቀጥታ ኢየሱስ ክርስቶስን ሰበኩ። በቀጥታ ማርያም የሚባል ነገር ሳላነሳ። ከዛ መጨረሻ ላይ ምን አሉ መሰለህ? ሰው አፉ ከፍቶ ነው የሰማኝ። አፉ ከፍቶ በተመስጦ ነው ቃሉን የጠጣው። ከዛ በኋላ ጳጳሱ ተነስተው ምዕመናን አሉ፣ አቤት ዛሬ የማን በዓል ነው አሉ። የማርያም ታቦት ቆማለች እዛ። የማን በዓል ነው? የድንግል ማርያም። በአባ ስብከት ዛሬ በሰማችሁት በአባ ስብከት ድንግል ማርያምን አፋቸው ውስጥ ገብታ ድንግል ማርያምን ሲያነሷት ሰምታችኋል አሉ። አልሰማንም። ድንግል ማርያምን ሰብከዋል? አልሰበኩም። ዛሬ መሰበክ ያለበት ማን ነው? ድንግል ማርያም። ዋው! እንግዲህ የአባ ትምህርት ወዴት እያመራ እንዳለ ጥያቄውን ለእናንተ ሰጥቻለሁ። ሁላችሁም ይህንን ነገር እንድታስቡበት ብለው በአደባባይ ከሰሱኝ ማለት ነው። ከዛ ክሱ ቀጠለ። እኔም ስብከቴ ቀጠልኩኝ። መጨረሻ ላይ ከለከሉኝ ማለት ነው። ምክንያቱም ኢየሱስ ብቻ ነው የሚሰብከው፣ ድንግል ማርያምን አይሰብክም፣ መላእክትን አይሰብክም። ስለዚህ ጴንጤ ነው ተባልኩኝ፣ መናፍቅ ነው ተባልኩኝ። መናፍቅ ነው የሚባለው አሁን ኢየሱስ ክርስቶስ ብቻውን የሚሰብክ ብቻውን ያድናል የሚል መናፍቅ ነው በኦርቶዶክስ። ምክንያቱም መዳን ያለ ማርያም አይሆንም የሚል በነገራችን ላይ በኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍት 12 መጽሐፍት አሉ። በ12ቱ መጽሐፍት ላይ ማርያም አዳኝ እንደሆነች፣ ማርያም አምላክ እንደሆነች ተጽፏል። በ12 እስኪ ይሄንን ነገር ይድገሙልኝ። ለምንድን ነው ይሄንን ይድገሙልኝ የምልበት ምክንያት እኔ በተከታታይ ጊዜ ብዙ ሰዎች የክርስቶስ ወንጌል እንዲደርሳቸው በማሰብ ማንንም በማይከስ መንገድ ነገር ግን እውነትን ብቻ በሚገልጥ መንገድ በግሎሪ ዞን ሚዲያ በዚህ ሚዲያ ላይ የተለያዩ በመሪ ጌታነት
በመምህርነት በቅስና ውስጥ ያሉ የተለያዩ ሰዎችን እጋብዝና የወንጌል ተደራሽነት በነሱ በራሳቸው ቋንቋ እንዲደርሳቸው ለማድረግ ጥረት አደርጋለሁ እና ከነዚህ ውስጥ አንዱ ምንድነው ሰዎች ጥያቄ ይጠይቁኛል፣ እንግዲህ ይደውሉልኛል፣ ያናግሩኛል እና ከነገሩኝ ከጠየቁኝ ሰዎች መካከል አንደኛው ሰው ምን አሉ፣ ቤተክርስቲያኒቷን በደንብ ስለማያውቋት ለምሳሌ ቅዳሴ ማርያም ሲጀመር ምን ብሎ ነው የሚጀምረው? ሰዓታት ምን ብሎ ነው የሚጀምረው? ብዙ አሁን እንደነዚህ መጽሐፍቶቹ ምን ብለው ነው የሚጀምሩት? ግባቸው ኢየሱስን ያሳይ አይደለም ወይ? እና ለምንድን ነው እንደዚህ አይነት አታክ የምታደርጉት ብለው ጠየቁኝ። እና እዛው ለምን አትድኑም? እዛው ለምን አታገለግሉም? ከወጣችሁ በኋላ ለምን አትተዉትም? የሚል ነገር ጠየቁኝ። እና አሁን እንደነዚህ አይነት ደግሞ አሁን 12ቱ መጽሐፍቶች ውስጥ የማርያም አምላክ የተደረገች ማርያም አሁን እውነተኛይቱ ማርያም አለች፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት። ደግሞ እንደዚህ ደግሞ በመጽሐፍቶች ውስጥ ደግሞ በነ አባ ኤፍሬም የተጻፉ አይነት መጽሐፎች ደግሞ ላይ አምላክ ፈጣሪ ከዓለም በፊት የነበረች የምትመለክ በሚካኤል ክንፍ ላይ ተስላ እንዳውም ዓለማትን ይሄንን ዓለም እግዚአብሔር ሲፈጥር ለእርሷ ብሎ እንደፈጠረ ሰውን ራሱ ለመፍጠር ትቶት ነበር። በኋላ ላይ ግን ለእርሷ ብሎ እንደፈጠረ እንዲህ አይነት ሁሉ ጽሁፎች አሉና እስኪ ይሄንን ነገር በደንብ ያንሱልኝ። ጌታ ይባርክ ፓስተር። በመጀመሪያ ብያለሁ ቅድም በሁለት ነገሮች ነው እዛ ሆኜ ክርስቶስን መግለጥ ያልቻልኩበት ሁለት መሰረታዊ ነገሮች አሉ። አንደኛ ቅድም እንደገለጽኩት ኢየሱስ ጌታ ነው ማለት አትችልም። እዛ ስለ ኢየሱስ አዳኝነት መናገር አትችልም። ምክንያቱ ስለ ማርያም አዳኝነት ብቻ ነው ማውራት የምትችለው ወይም መስበክ የምትችለው። ስለዚህ ወደ ኢየሱስ ማለፍ አትችልም። ይሄ ይከለክላል። አንደኛው። ሁለተኛው ደግሞ ያስወጣኝ ኦርቶዶክስ ተዋህዶ ቤተክርስቲያን ህዝቡም የማያውቀው አንድ ትልቅ ነገር አለ። አንድ ትልቅ ድንጋይ አለ። ማንም ሊነካው ማንም ሊነቀንቀው ያልተቻለ ትልቅ ድንጋይ አለ። እሱም ምንድነው? የማርያም አምልኮ። ማርያም የኦርቶዶክስ አምላክ አንደኛ፣ ሁለተኛ የኦርቶዶክስ አዳኝ ማርያም ብቻ እንደሆነች የኦርቶዶክስ ተዋህዶ ቤተክርስቲያን 12 መጽሐፍቶች ይመሰክራሉ። የተማርናቸው 12 መጽሐፍቶች አሉ። ከ12ቱ እያንዳንዳቸው በማስረጃ አጠር አድርጌ ላቀርባቸው እችላለሁ። ማስረጃ አንደኛው ለምሳሌ ዚቅ የሚባለው ይሄ የምርግትና ትምህርት ቅድም እንደነገርኩ የሱ ይሄ የምርግትናው የአቋቋም የሚባለው የዛ ምሩቅ ነኝ እኔ። በዜማ ነው የተማርነው። መጀመሪያ ዚቅ ነው አንደኛው የሚባለው ዚቅ። አዎ በዚቅ በመጽሐፈ ዚቅ የሚባለው ይሄ መጽሐፍ ነው። ይሄ መጽሐፍ በቆዳ ነው የተደጎሰው ሁሉ ይሄ ማለት ነው። ይሄ የተመረቁበት መጽሐፍ ነው። አቋቋም የተመረቁበት መጽሐፍ ነው። ይሄ በዚህ በመጽሐፈ ዚቅ በገጽ 74 ዚቅ ዘህዳር ጽዮን በሚለው በገጽ 74 ዚቅ ዘህዳር ጽዮን በሚለው እንደዚህ የሚል አለ። በዜማው አዜማዋለሁ፣ ምክንያቱ ሰዎች እንዲያምኑ ማለት ነው። ዘእንበለ ይትፈጠር ሰማይ ወምድር። በጣም ገራሚ በሆነ ዜማ ነው እያዜምን በአቋቋሙ በከበሮ ቁም መረግ ጽፋት የሚባሉ አሉ የያሬድ ሙያዎች ለ4 ዓመት ሙሉ የለፋባቸው ማለት ነው። ይህንን ለመጸንጸል ይህንን የጣዖትን አምልኮ ለማምለክ ማለት ነው። በጣም አሁን እነዚህ ጣዖታትን እኔ መበቀል ነው የምፈልገው ፓስተር፣ መበቀል እፈልጋለሁ። ለረጅም ዓመታት ሳመልካቸው በያሬዳዊ ጣዕመ ዜማ ለእግዚአብሔር መሰጠት በሚገባው ዜማ ሳመልካቸው ነው የኖርኩት። አሁን ግን ይህንን ጣዕመ ዜማ ለክርስቶስ እየሰጠው ክርስቶስን እየሰበኩበት እነዚህ ጣዖታትን ግን እናዋርዳቸዋለን።
ስራቸውን እንገልጣለን ማለት ነው። በጣም እስከ አሁን ድረስ በእውነት ውስጤ በጣም ነው የሚቀጣጠልብኝ። ምክንያቱም ይሄን የመሰለ ዜማ እንዴት ለጣዖት ለማርያም ይሰጣል? ዘንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሃለወት ጽብሕት ቅድስት ወቡርክት ይእቲ ማርያም። እንደዚህ ብለን ስናዜማው በድምፅ ማጉያ ስናዜማው ሰው ከንፈሩ እየመጠጠ ሚት ነው የሚለው ህዝቡ ማለት ነው። በቃ አሁን ይሄ ሲተረጎም ምንድን ነው የሚለው መሰለ? ዘእንበለ ይትፈጠር ሰማይ ወምድር፣ ሰማይና ምድር ሳይፈጠር፣ ወዘእንበለ ትሳረር ምድረ ገነት፣ ሳረረ ፈጠረ ነው የሚለው። ወዘእንበለ ትሳረር ምድረ ገነት፣ የገነት ምድር ከመፈጠሯ በፊት ሃለወት ቅድስት ስብሕት ወቡርክት ይእቲ ማርያም፣ የምትመለክ የምትመሰገን ማርያም አለች ይላል። ዋው! ሰማይና ምድር ከመፈጠራቸው በፊት የገነት ምድር ከመፈጠሯ በፊት ማርያም አለች። መጽሐፍ ቅዱሳችን ሰማይና ምድር ከመፈጠራቸው በፊት ነበረ የሚለው ማንን ነው ፓስተር? ማንን ብቻ ነው? ፈጣሪ ነው። ፈጣሪ ብቻ ነው። ስለዚህ ሰማይና ምድር ከመፈጠራቸው በፊት የገነት ምድር ከመፈጠሯ በፊት ማርያም አለች ተባለ ማለት ምን ሆነች ማለት ነው? ማርያም አምላክ ናት ማለት ነው። የማን አምላክ? የኦርቶዶክስ አምላክ። ሁለተኛ ልናገር። ሁለተኛው ደግሞ ሰዓታት ላይ እንደዚህ የሚል አለ። እምቅድመ ሰማይ ወምድር ሃልወትኪ ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ። እምቅድመ ሰማይ ወምድር ሃልወትኪ ፀሐይ ወወርህ ይቀደሙኪ፣ ሰማይና ምድር ከመፈጠራቸው በፊት እንደነበርሽ፣ ፀሐይ ወወርህ ይቀደሙኪ ፀሐይና ጨረቃም እንዳልቀደሙሽ፣ መላእክተ ሰማይ ይትለአኩኪ የሰማይ መላእክትም ሲያገለግሉሽ ሲያመልኩሽ እንደነበረ እናውቃለን የሚል ምን ላይ ነው እሱ? መጽሐፈ ሰዓታት ላይ። ሁለት ሶስተኛ እንደዚህ የሚል አለ። በጣም በኃይለኛ ድምፅ እንለው ነበረ። ኩሎሙ ሰራዊተ መላእክት ይሴብሑኪ ዘእምቅድመ ዓለም ሃልወትኪ። ይሄ ማለት ምን ማለት ነው? ኩሎሙ ሰራዊተ መላእክት ይሴብሑኪ ዘእምቅድመ ዓለም ሃልወትኪ። የሰማይ ሰራዊት ሁሉም የሰማይ ሰራዊት የሰማይ መላእክቶች ዓለም ከመፈጠሩ በፊት እንደነበርሽ ይመሰክራሉ ያመልኩሽም ነበር ነው የሚለው። እዚሁ ከሰዓታት ሳልወጣ አንድ 5 ነገሮች ናቸው የምጠቅሳቸው። አንደኛ እምቅድመ ሰማይ ወምድር ሃልወትኪ የሚለው ፀሐይ ወወርህ ይቀደሙኪ የሚለው፣ ሁለተኛ ኩሎም ሰራዊተ መላእክት የሚለው፣ ሶስተኛው ደግሞ ንግሥትነ ይብሉኪ ደቂቀ አዳም ኩሉ ስና ዜማው የነበረ ንግሥትነ ይብሉኪ ደቂቀ አዳም ምኩሉ ወርሃ ግእዛንኪ ያብሉ ጣዕመ ውዳሴኪ ዘበበ ክፍሎሙ ያልዕሉ። ይሄ ደግሞ የሚለው ምንድነው? ንግሥትነ ይብሉኪ ደቂቀ አዳም ኩሉ የአዳም ዘር በሙሉ የሰማይና የምድር ንግሥታችን አንቺ ነሽ ይሉሻል። ወርሃ ግእዛንኪ ያብዕሉ በየወሩም በዓልሽን ሲያከብሩ ንግሥታችን ይሉሻል። ጣዕመ ውዳሴኪ ዘበበ ክፍሎሙ ያልዕሉ የውዳሴሽ የአምልኮሽ ጣዕም ደግሞ በግሩፕ የሆኑ በክፍል እያደረጉ ያመልኩሻል። 24 ሰዓት ነው የሚለው ትርጉሙ ማለት ነው። እሺ
አራተኛው ከዚህ ከሰዓታት ሳልወጣ ማለት ነው። አራተኛው ምን የሚል አለ መሰለ? ገነይነ ለቺ ኦ ወለተ ዳዊት የሚል አለ። ገነይነ ለቺ ኦ ወለተ ገነየ ማለት ተገዛ ማለት ነው። ገነይነ ለቺ ኦ ወለተ ዳዊት የዳዊት ልጅ። የሚገርምህ ነገር ፓስተር፣ የኦርቶዶክስ ኢየሱስ ማርያም ናት። ልንገርህ አንድ መገለጥ ልንገርህ። የኦርቶዶክስ ኢየሱስ ማርያም ናት። የኦርቶዶክስ ኢየሱስ ማርያም ናት። የኦርቶዶክስ ኢየሱስ የሰማይ ንግስት የሆነችው በትንቢተ ኤርምያስ ምዕራፍ 44 ቁጥር 18 ላይ ያለችው የሰማይ ንግስት የተባለችው ጣዖት ማርያም ናት። የኦርቶዶክስ ኢየሱስ እንጂ ኦሪጂናሉ ኢየሱስ አያመልኩትም፣ አያውቁትም፣ ክደውታል በግልጽ ማለት ነው። እንደ ካዱት አሁን እዚህ ጋር ምን ይላል መሰለ? ገነነ ለች ኦ ወለተ ዳዊት የዳዊት ልጅ ማርያም እንገዛልሻለን፣ ለዘላለም እንገዛልሻለን። ገነነ ለች ኦ ወለተ ዳዊት የዳዊት ልጅ። የዳዊት ልጅ የተባለው ማን ነው ፓስተር? ኢየሱስ። በየት ቦታ? በማቴዎስ ወንጌል ምዕራፍ 20 ቁጥር 30። እስቲ አንብብልን ፓስተር። የማቴዎስ ወንጌል ምዕራፍ 20 ቁጥር 30 20:30 ላይ የሚለው እንደዚህ ነው። ኢየሱስና ደቀ መዛሙርቱ ከኢያሪኮ ወጥተው ሲሄዱ ብዙ ሕዝብ ተከተለው። በዚያም 2 ዓይነ ስውሮች በመንገድ ዳር ተቀምጠው ነበር። ኢየሱስም በዚያ ማለፉን ሲሰሙ ጌታ ሆይ የዳዊት ልጅ ማረን ብለው ጮሁ። ይኸው ፓስተር፣ ከዛ ጌታ ሆይ የዳዊት ልጅ ማረን። አዎ የዳዊት ልጅ ማረን። አሁን እዚህ ጋር እየተባለ ያለው ገኔ ለለች ኦ ወለተ ዳዊት የዳዊት ልጅ ማርያም ማሪን እየተባለ ነው። ኦርቶዶክስ ጋር የሚመለከው ማለት ነው። አምስተኛው ከዛው ከሰዓታቱ ሳልወጣ ሁለተኛው ፖይንት ላይ ማለት ነው ንግስተ እስራኤል አንቲ ገባሪተ ኃይል የሚል አለ። የእስራኤል ንግስት ኃይልን የምታረጊ ተአምራትን የምታረጊ አንቺ ነሽ። አጽራሪነ አጽድፊ ውስተ ግባሃት የሚጻረሩን ጠላቶቻችንም ወደ ገደል ክተቻቸው ነው የሚለው። ንግስተ እስራኤል አንቲ የእስራኤል ንግስት አንቺ ነሽ። ይሄ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ የእስራኤል ንጉስ የተባለው ማን ነው? ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ስናነብ ማለት ነው የእስራኤል ንጉስ ይለዋል እዛ ጋር የእስራኤል ንጉስ የተባለው። እዚህ ጋር ደግሞ በሰዓታት ደግሞ ማርያም ደግሞ የእስራኤል ንግስት ተብላለች ማለት ነው። እነዚህ አምስቱ በሰዓታት ውስጥ ማስረጃዎች አሉ ማለት ነው። ሶስተኛው ፖይንቴ ላይ ስሄድ ዱጓ በሚባለው መጽሐፍ የዚህ መጽሐፍ ይህንን መጽሐፍ ተምሬዋለሁ እኔ። ይሄ ዱጓ የተባለው መጽሐፍ ማለት ነው። ይሄ መጽሐፈ ዱጓ ይባላል። ይሄ የ4 ዓመት ትምህርት ነው ፓስተር። ይሄ መጽሐፍ ይሄ በቤተክርስቲያኒቱ ዋና የዶክትሪን ዋና ከመጽሐፍ ቅዱስ በላይ ከወንጌል በላይ የሚሰበክበት የሚገለገልበት ስርዓተ አምልኮ የሚካሄድበት ነው ይሄ መጽሐፍ ማለት ነው። ይሄ መጽሐፈ ዱጓ የሚባለው እዚህ ጋር በመጽሐፈ ዱጓ በገጽ 387 እንደዚህ የሚል አለ። በገጽ 387 ይትፌሳ ልብቺ ኦ ድንግል ወይትሊአል ቀርንቺ በክብር ሰማይ ዳግሚት ብቺ ድህነ ዓለም ይላል። በድጓ በገጽ 387 ምን ይላል መሰለ? ብቺ ድህነ ዓለም በአንቺ ዓለም ዳነ ይላል። ዋው! በአንቺ ዓለም ዳነ ብቺ ድህነ ዓለም በመጽሐፈ ድጓ ዋና የቤተክርስቲያኒቱ ስርዓተ አምልኮ የሚካሄድበት ቤተክርስቲያኒቱ የተመሰረተበት ዋና ይሄ የተማረ ደሞዝ ሁሉ ይለያል። ይሄ የተማረ ስልጣን ሁሉ ለየርም ነው። ስለዚህ በአንቺ ዓለም ዳነ ይላል ማለት ነው። ይሄ ሶስተኛው የማርያም አዳኝነት የሚያሳይ ነው ማለት ነው። አራተኛው ደግሞ በተአምረ ማርያም በዚህ መጽሐፍ ማለት ነው። በተአምረ ማርያም እንደዚህ የሚል አለ ፓስተር። እግዝእትነ ማርያም ነበረት እምቅድመ ዓለም የሚል አለ። በተአምረ ማርያም በመቅድም ተአምረ ማርያም በመቅድም ዘዘወትር ገጽ 3 ቁጥር 6 ላይ ምን ይላል? እግዝእትነ ማርያም ነበረት እምቅድመ ዓለም፣ ዓለም ሳይፈጠር ድንግል ማርያም ነበረች ይላል።
ሌላው ደግሞ ማርያም ብሂል መርህ ለመንግስተ ሰማያት ቁጥር 5 ላይ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው ይላል። ይሄ የማርያምን አምላክነት ያመላክታል ማለት ነው። ሌላው አምስተኛው መስተብቁዕ ዘመስቀል የሚባል አለ። መስተብቁዕ ዘመስቀል የሚባል አለ። በመጽሐፈ ቅዳሴ በገጽ 500 ነው የሚገኘው። በመጽሐፈ ቅዳሴ ይሄ መጽሐፈ ቅዳሴ ይባላል። በዚህ መጽሐፈ ቅዳሴ ገጽ 500 ላይ ይገኛል። እንደዚህ ይላል በእንተ መስተብቁዕ ዘመስቀል በሚባለው ማለት ነው። በእንተዚህ አዘዙነ መምህራነ ቅዱስ ወንጌል ንስግድ ለመስቀል ወለማርያም ድንግል ለማርያም በእንተዚህ አዘዙነ መምህራነ ቅዱስ ወንጌል የቅዱስ ወንጌል መምህራን ለማርያምና ለመስቀል እንድንሰግድ አዘዙን ነው። የትኞቹ መምህራን ናቸው? በእንተዚህ አዘዙነ መምህራነ ቅዱስ ወንጌል ንስግድ ለመስቀል ወለማርያም ድንግል። ስለዚህ የቅዱስ ወንጌል መምህራን ለልዑል ፈጣሪያችን ለሆነችው ለድንግል ማርያምና ለመስቀል እንድንሰግድ አዘዙን። ከዛ ምን ይላል መሰለ? ንስግድ ለመስቀል ወለማርያም ድንግል ለእሉ ክልኤቱ ክቡራን ስብሐተ ፈጣሪ ይደልዎሙ። ለማርያምና ለመስቀል የፈጣሪ አምልኮ ይገባቸዋል። እስመ ተአረዩ በክብሮሙ ማርያምና መስቀል ከፈጣሪ ጋር እኩል ክብር እኩል አምልኮ ነውና ያላቸው ይላል ዘመስቀል ቅዳሴው ላይ ያለው ማለት ነው። ይሄ ደግሞ በተአምረ ማርያም በገጽ 94 ተአምር 24ኛ ቁጥር 7 እስከ 11 ላይ ስታነቡ ማለት ነው የአባ እስጢፋኖስ የተባሉት በ14ኛው ክፍለ ዘመን የነበሩት ኢየሱስን ብቻ ሲያመልኩ የነበሩና የአባ እስጢፋኖስ ደቀ መዛሙርት አፍንጫቸውና መላሳቸው ተቆርጠው በድንጋይ ተወግረው የተገደሉበት ነው ይሄ ነገር ማለት ነው። የተገደሉበት እንደሆነ በተአምረ ማርያም ገጽ 94 ተአምር 24ኛ ቁጥር 7 እስከ 11 አለ ማለት ነው። አፍንጫቸውና መላሳቸው ቆረጧቸው። ለማርያምና ለመስቀል አንሰግድም በማለታቸው ለእንጨቱ መስቀልና ለማርያም አንሰግድም በማለታቸው አፍንጫቸውና ምላሳቸው እንደተቆረጠ ማለት ነው። ስለዚህ ማርያም አምላክ ስለሆነች ማለት ነው። አምስተኛው ይሄ ነው። ስድስተኛው በውዳሴ ማርያም ዘሐሙስና በውዳሴ ማርያም ዘሰሉስ እንደዚህ የሚል አለ። በውዳሴ ማርያም ዘሐሙስ እንደዚህ የሚል አለ። በአጽወ ሆህተ ገነት በሔዋን ምክንያት የገነት ደጅ ተዘጋ። ወበእንተ ማርያም ድንግል ተርህወ ለነ ዳግመ በድንግል ማርያም ምክንያት ደግሞ የገነቱን በር ተከፈተልን። ድጋሚ የገነቱን በር ተከፈተልን በድንግል ማርያም ምክንያት። ስለዚህ ድንግል ማርያም በኦርቶዶክስ ምንድናት ማለት ነው? አዳኝ ናት። እሺ ሌላው የሐሙስ ማነው የሰሉስ ውዳሴ ማርያም እንዲሁም ደግሞ ከዚህ ጋር ተያይዞ አያይዤ ብገልጸው ጥሩ ነው። አክሊለ ምክነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል ይላል። አክሊለ ምክነ ማለት የትምክህታችን አክሊል፣ ወመሰረተ ንጽሕነ የንጽህናችን መሰረት፣ ወጥንተ መድኃኒትነ የጥንት መድኃኒታችን ከእግዚአብሔር የተላክሽልን መድኃኒታችን ኮነ በማርያም ድንግል በድንግል ማርያም ሆነ። ሌላው በጣም የሚገርም ነገር አለ እዚህ ጋር ደግሞ ዘኮንቺ በሚባለው ይሄ ስድስተኛው ነው አሁን ያልኩት። ሰባተኛው ደግሞ አንቀጸ ብርሃን በሚባለው መጽሐፍ ማለት ነው። አንቀጸ ብርሃን በሚባለው መጽሐፍ እንደዚህ የሚል አለ። በእንተ ተሰግወቱ ይልና ምን ይላል? ወብች ቁሩባነ ኮነ እምድር ለማህደር ውስተ አርያም። ወብች ቁሩባነ ኮነ እምድር ለማህደር ውስተ አርያም ይላል። ከምድር ወደ አርያም እንድንቀርብ ወብች ቁሩባነ ኮነ እምድር ለማህደር ውስተ አርያም በአንቺ ምክንያት በአንቺ አዳኝነት በአንቺ ምክንያት ከምድር ወደ አርያም ቀረብን ነው የሚለው። በአንቺ ምክንያት በአንቺ ወብቺ በአንቺ ከምድር ወደ አርያም ቀረብን። ግን መጽሐፍ ቅዱስ እንደዛ አይለንም። በኤፌሶን መልእክት ምዕራፍ 2 ቁጥር 16 እስከ 18 ስናነብ
ምንድን ነው የሚለው? በልጁ ምክንያት ቀረባችሁ ነው የሚለው። በሱ ስራ ነው፣ በኢየሱስ ስራ መግባትን ወደ አብ መግባትን አገኛችሁ ነው የሚለው። ሌላው ይሄ ሰባተኛው ነው። እዛው ጋር እንደዚህ የሚል አለ። ወደ ሱቺ አንቀጸ ብርሃን ዘኮንቺ በሚባለው ላይ እንደዚህ የሚል አለ። ወደ ሱቺ ኪሩቤል ወሱራፌል ዘኢኮነ እምስብሐቲሆሙ ዘትካት። ኪሩቤልና ሱራፌል በድሮ ምስጋናቸው ሳይሆን በአዲስ ምስጋና ያመልኩሻል የሚል አለ። ስምንተኛው በመልክዓ ማርያም በሚባለው መጽሐፍ ወስክኒ ክራማተ እስከ እገብር ጽድቅ የሚል አለ። ድንግል ማርያም ጽድቅ እስካደርግ ድረስ እድሜን ጨምርልኝ የሚል አለ። ድንግል ማርያም ጽድቅ እስከማደርግ ድረስ ንስሐ እስክገባ ድረስ እድሜን ጨምርልኝ። እድሜን የሚጨምር ማን ነው? እግዚአብሔር ወይስ ማርያም? ለእናንተ ይሄ። ዘጠነኛው የድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ወይ ብሉዋ በሃች ማርያም ሀዳስ ይጣዋ። አንቺ አዲስ ጥጃ የሆንሽ ማርያም እያሉ አንቺ አዲስ ጥጃ የሆንሽ ማርያም እያሉ መላእክት በሰማይ በማርያም ዙፋን ውስጥ ሆነው በዛ መጋረጃ ውስጥ ሆነው በእሷ ዙፋን መጋረጃ ውስጥ ሆነው ማርያምን ያመልኳታል የሚል ነው። ጥጃ እንግዲህ በኦሪት ዘጸአት ምዕራፍ 32 ቁጥር 1 እስከ 8 ላይ ያለው ጥጃ እሷ ራሷ ናት ማለት ነው። የኦርቶዶክስ ጥጃ የምትመለከው በብሉይ ኪዳን በኦሪት ዘጸአት በሙሴና አሮን ጊዜ የተመለከው በእስራኤል መካከል የተደረገው አሮን ያደረገው ጥጃ፣ እዚህ ጋር ደግሞ ኦርቶዶክስ ጋር ያለችው የምትመለከው ጥጃ ይቺ ማርያም ናት ማለት ነው። ዘጠነኛ ነው ይሄ። አስረኛው ማኅሌተ ጽጌ በሚባለው መጽሐፍ አሃዱ ብእሲ ገዳመ ዘወፈረ በሚል ንግስተ ሰማይ ማርያም ወሪደች ምድረ የሚል አለ። የሰማይና የምድር ንግስት ማርያም ከሰማይ ውረድልን የሚል አለ። ከሰማይ ወርደሽ ጸሎታችንን ተቀበይልን የሚል አለ ማለት ነው። እዛ ጋር አጠራጠር አድርጌ ነው እያቀረብኩት ያለው። ሌላ ደግሞ ያለ አድህንን ድንግል በተአምርች ዳግመ እያስቆቁ በሲኦል እንዳላለቅስ ድንግል ማርያም አድንኝ እስመ አንቲ ወትረ መድኃኒተ አዳም ወደቂቁ። አንቺ የአዳምና የልጆቹ አዳኝ አንቺ ነሽና ራስሽ ነሽና የሚል አለ። ሌላው በመጽሐፍ እዛው ውስጥ እመተሰቅለ ቁልቁሊተ ወተተክለ በርእሱ እንበለ ረድኤትኪ አልቦ ዘይክለ አዶነ ነብሱ የሚል አለ። አንድ ሰው በጭንቅላቱ ቢዘቀዘቅም ወደ ላይ ሽቅብ ቢሰቀልም ያለ አንቺ መዳን አይችልም የሚል አለ። ያለ አንቺ መዳን። ተመልከት ፓስተር፣ ይሄ ቪዲዮ ብዙዎች ያድርጓቸውና ብዙዎቹ ይዳኑበት። ሌላው 11ኛው ይሄ ማኅሌተ ጽጌ ነው ያለው። ማኅሌተ ጽጌ በሚባለው መጽሐፍ ነው ያለው። 11ኛው መልክዓ ፍልሰታ በሚባለው መጽሐፍ ሰላም ለትንሣኤ ስጋኪ ዘትንሣኤ ክርስቶስ መንታ። ለትንሣኤ ስጋሽ ለስጋሽ ትንሣኤ ሰላምታ ይገባል። ዘትንሣኤ ክርስቶስ መንታ፣ የአንቺ ትንሣኤ ልክ እንደ ክርስቶስ ትንሣኤ ነው። በማንም ሳይሆን በራስሽ መለኮታዊ ኃይል ነው የተነሳሽው የሚል። ሲሪየስሊ ማርያም ተነስታለች ሲሉ ማርያምን ያስነሳ ኃይል የለም ነው የሚሉት ኦርቶዶክሳውያን ሊቃውንት ማለት ነው። በራሷ ኃይል የተነሳች ልክ ነፍሴን ላስነሳት ስልጣን አለኝ የሚለው ልክ የኢየሱስ ክርስቶስ አይነት ቋንቋ ማለት ነው። ኤግዛክትሊ። ምንድን ነው የሚሉት እኮ በሌላ አነጋገር ምን ይላሉ መሰላችሁ? ከመትንሣኤ ወልዳ ነው የሚሉት። እንደ ልጇ አይነት ትንሣኤ ነው የተነሳችው። ይሄ ደግሞ ምን ይላል መሰለ? ዘትንሣኤ ክርስቶስ መንታ፣ ለክርስቶስ ትንሣኤ መንታዋ የሆነች ለሆነችው ትንሣኤሽ ሰላምታ ይገባል። ዘትንሣኤ ክርስቶስ መንታ ርእሶ ሕያወ ድኅረ ሀብአ ውስቴታ፣ ክርስቶስ ራሱ በአንቺ ትንሣኤ ውስጥ ተሰውሮ ነው ያለው የሚል ነው ያለው። እዚህ ጋር ደግሞ ዘትንሣኤ ክርስቶስ መንታ ርእሶ ሕያወ ድኅረ ሀብአ ውስቴታ ወሰውርኒ በአክናፍች አሜ ከውን ሀተታ። ስለዚህ ለፍርድ ስትመጪ አንቺ በቀኝሽ እንድቆም እድል ስጭኝ ነው የሚለው። ይሄ ደግሞ በኪዳነ ምሕረት የካቲት ዝቅም ምን የሚላለ? ክፍልኒ ድንግል እቁም በየማን የሚላለ። ድንግል ማርያም በቀኝሽ እንድቆም አንቺ ስትመጪ። ስለዚህ ምን ማለት ነው? እዚህ እግረ መንገዱ መናገር የምፈልገው ኦርቶዶክሳውያን ኢየሱስን ሳይሆን የሚጠብቁት አሁን ኦርቶዶክስ ተዋህደው ማርያም እንድትመጣ ነው የሚጠብቁት። ማርያም እንድትመጣ ይጠብቃሉ። ማርያም ግን አትመጣም። ኢየሱስ ነው የሚመጣው።
ማርያም አትመጣም። ማርያም መቃብር ውስጥ ነው። ስለዚህ ማርያም እንድትመጣ ይጠብቋታል ማለት ነው። መልክአ ፍልሰታ ነው ይሄ የሚለው 12ኛውና የመጨረሻው እሴብህ ጸጋኪ በሚል መጽሐፍ ምን የሚል አለ ፓስተር? እሴብህ ጸጋኪ ሁል ጊዜ ጧት የሚባለው ነው። ይሄ አሁን የመጨረሻው እሴብህ ጸጋኪ ኦ እግዝእትየ ማርያም መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም ለዓለም ዓለም። ምን ማለት ነው? እሴብህ ጸጋኪ ኦ እግዝእትየ ማርያም መላእክት ይሴብሑኪ በአርያም። ድንግል ማርያም በአርያም መላእክት ያመሰግኑሻል፣ ያመልኩሻል። እውነት ፍጡር በሰማይ ይመለካል ወይ? ፍጡር በሰማይ አይመለክም፣ ውሸት ነው ይሄ። መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም፣ በምድር ደግሞ የአዳም ልጆች በሙሉ ያመልኩሻል። ደቂቀ አዳም ለዓለም ዓለም ለዘላለም ያመልኩሻል የሚል ነው ያለው። በዚሁ ጨርሻለሁ። 12 መጽሐፍት ማለት እነዚህ ናቸው። ስለዚህ 12 መጽሐፍት የማርያምን አምላክነትና የማርያምን አዳኝነት የሚናገሩ ናቸው። ይሄን ይመስላል። የሚገርም ነው። በጣም ነው የሚገርመው። አባ እንግዲህ የብዙ ሰዎችን አይን በዚህ ውስጥ እግዚአብሔር አምላክ እንግዲህ ከፍቶ ኢየሱስን በማየት እውነተኛ አዳኛቸውን በመረዳት የዘላለምን ሕይወት የሚያገኙበት የእግዚአብሔርን ፍቅር የሚረዱበት በር እግዚአብሔር እንዲከፍትላቸው የእኛም ጸሎታችን ነው። የዚህም ፕሮግራም ዓላማ ከጥላቻ ሳይሆን ከእውነተኛ ፍቅር ሰዎች እግዚአብሔር ልጁን የሰጠበትን እውነተኛ ፍቅር እንዲረዱት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ክርስትና ገሃነመ እሳትን በመፍራት ወይም መንግስተ ሰማያትን በመጓጓት የሚገባበት ሳይሆን ክርስትና የእግዚአብሔርን እውነተኛ ፍቅር በመረዳት ከእግዚአብሔር ጋር ለመኖር መንገድ የሆነውን ብቸኛና አንድ ብቻ የሆነውን ኢየሱስ ክርስቶስን በማመን የሚደረግ የዳግም ውልደት መንገድ ነው ክርስትና። አሁን እንግዲህ ብናነሳቸው በጣም ብዙ ነገሮች ይኖራሉ። ዋናው ነገራችን ለሰዎች ስህተትን ማሳየት ሳይሆን ለሰዎች እውነት እንዲበራላቸው መርዳት ነው። እንግዲህ በዚህ እያደረግን ያለነው ጉዳይ ይሄ ስለሆነ፣ ስለዚህ ተመልካቾች ዛሬ እንግዲህ በጣም አስደናቂ ነገርን እንዳገኛችሁ አምናለሁ። አባ እግዚአብሔር አምላክ ያክብርልን። በጣም የሚያስደንቁ ነገሮች ናቸው። እኔ አሁን የተወሰኑ ነገሮችን አውቃለሁኝ ብዬ ላወራ አንዳንዴ አስባለሁ፣ ግን አሁን እንደዚህ በጠለቀ መንገድ ግን ከእርሶ ስሰማ እኔ ራሴ እየደነገጥኩ ነው የምሰማቸው። አንዳንዶቹን ስልኬ ላይ ማስታወሻ እየያዝኩ እየጻፍኳቸው ነው ያለሁት። እርሶ እየተናገሩ እኔ እየጻፍኩ ነው ያለሁት። ምክንያቱም ብዙ ጥያቄዎች ይነሳሉ፣ ኮመንቶች በጣም ይመጣሉ። ለነዛ ደግሞ መልስ እንዲሆን በማለት እኔ ራሴ ስልኬ ላይ እየጻፍኩኝ ነበር እና እግዚአብሔር አምላክ ያክብርልን። አባ በጣም ደስ ብሎኛል። በጣም የሚቀጥለው እንግዲህ እግዚአብሔር አምላክ ቢረዳን በሚቀጥለው ፕሮግራማችን ውስጥ እማነሳቸው ነገሮች አሉ። በጣም ሲሪየስ የሆኑ ነገሮችን አነሳለሁ። እርሱም አሁን ከማነሳቸው ነገሮች ውስጥ አንዱ እንደነዚህ አይነት ገድላቶች ውስጥ ያሉ እኛ በኢየሱስ ክርስቶስ ደም መዳን አለ ብለን ስንል በኢየሱስ ክርስቶስ ደም መታጠብ አለ፣ ደም ሳይፈስ ስርየት የለም እንደሚል መጽሐፍ፣ ማንም ኃጢአትን ሰርቶ ከሆነ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል። ያ መንጻት ደግሞ ለእግዚአብሔር መንግስት ለዳግመኛ ውልደት ወሳኝ የሆነው መንገድ እርሱ ነው እና አሁን እንደነ አሁን የተክልዬ ተቅማጥ ያድናል የሚል አይነት መጽሐፎች ሁሉ አሉ።
እና በጣም የሚገርሙ የሚዘገንኑ የኢየሱስ ክርስቶስ እንደሚያክፋፉ አይነት ነገር እና እነዚህን ሁሉ ነገሮች ሁሉ አንስቼ እጠይቆታለሁኝ። እርሶም በብዙ ሲያስተምሩ በርሶ በራስዎት ፔጅ ላይ እንግዲህ በጣም ብዙ መልእክቶች አሉ። በዚሁ አጋጣሚ ወገኖች በአጠቃላይ የእርሳቸውን የአባ ጳውሎስ መላከ ምሕረት ቆሞስ አባ ተክለ ማርያምን የፌስቡክ እና የዩቲዩብ ቻናል ቼክ ብታደርጉት እና እዛ ውስጥ በጣም ብዙ ትምህርቶችን ታገኛላችሁ እና በሚቀጥለው ስንገናኝ ደግሞ እጅግ በጠለቀ መንገድ ሞጋች የሆኑ ሐሳቦችን እናያለን። ዛሬ ግን እንደው በዚህ አጋጣሚ በፌስቡክም በዩቲዩብም እየተከታተላችሁ ያላችሁ ወገኖች እውነተኛው ኢየሱስ ክርስቶስ ነፍሱን የሰጠላችሁ በቀራኒው መስቀል ላይ እርቃኑን የተንጠለጠለው ዳግመኛ ተመልሶ የሚመጣው በህይወቱ ህይወት የሆነልን በሞቱ ሞታችንን የሻረልን እርሱን በማመን ብቻ የሚገኝ የእግዚአብሔርን ጽድቅ ተቀብላችሁ የእግዚአብሔር ልጅ ለመሆን ዳግመኛ ለመወለድ የምትፈልጉ ሰዎች በዚህ ሰዓት አብረን ልንጸልይላችሁ እንፈልጋለን። ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለጓደኞቻችሁ ጌታ ኢየሱስን ሊያውቁ ሊያዩ ለሚገባቸው ወገኖች በአጠቃላይ አይናቸውን ከፋች የሆነውን በመጋረጃ ሳይሆን በግልጥ እንድናመልከው ራሱን የገለጠልንን ኢየሱስ ክርስቶስን እንዲያውቁ እነዚህን መልእክቶች ሼር በማድረግ ላይክ በማድረግ ለነሱ በመላክ እንድታገለግሉ በዚሁ አጋጣሚ ጥያቄን አቀርባለሁኝ። የከበረ ጥያቄን ግን ኢየሱስ ክርስቶስን ምናልባት በዚህ መካከል አላውቀውም ነበር እንደዚህ፣ አሁን ግን ልከተለው ወስኛለሁ ጸልዩልኝ የምትሉ ሰዎች ካላችሁ 1 ደቂቃ እንሰጣችኋለን። 1 ቁጥርን በመንካት አሳውቁን። 1 ቁጥርን በመንካት አሳውቁን እና አብረን እንጸልይላችኋለን። ከአባ ጋር ሆነን እግዚአብሔር ዳግመኛ ልደትን ይሰጣችኋል። ወደ ልጁ ወደ ፍቅሩ ልጅ መንግስት ያፈልሳችኋል። ከሰይጣን መንግስትና ከሐሰት ትብታቡ ይፈታችኋል። ከጨለማ ድናችሁ ወደሚደነቀው ብርሃን ትገባላችሁ። እግዚአብሔር አባታችሁ፣ እናንተም ደግሞ የእርሱ ልጆች ትሆናላችሁ። ኢየሱስ ክርስቶስ ያድናል። አሜን። እግዚአብሔር አምላክ ይባርክሽ። ውብሸት ኃይሉ ሰመራ እግዚአብሔር ይባርካችሁ። 1 ቁጥርን እየተጫናችሁ ያላችሁ ሰላምነስ እግዚአብሔር አምላክ ይባርክሽ። 1 ቁጥርን ተጫኑት። ጌታ ኢየሱስ ክርስቶስን መከተል ፈልጋለሁ ጸልዩልኝ የምትሉ 1 ቁጥርን በመጫን አብረን እንጸልይላችኋለን። እግዚአብሔር ሕይወታችሁን ይለውጣል። እስከዛ ድረስ እናንተ 1 ቁጥርን እየተጫናችሁ 1 ዝማሬ ብንዘምር እና በጸሎት ብናጠቃልል ደስ ይለኛል። አባ እንዴት ነው እርሶ ይዘምራሉ ወይንስ ካሳሁን ይዘምር? ኖ የአንተ መዝሙር እንዴ! የአንተ መዝሙር በጣም እኔም ራሴ በጣም ናፍቄያቸዋለሁ። ከአንተው ከራስህ ደግሞ ከቪዲዮ ውጪ በዚሁ ለፌስ ደግሞ እንደዚሁ እስቲ እግዚአብሔር ይመስገን። እሺ ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የህይወቴ ትርጉም የከፍታዬ ምክንያት መዳን የሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ
ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ አባትነትህ ወዳጅነትህ አፍቃሪነትህ ሰላምነትህ አጋዥነትህ አለው ባይነትህ እየገረመኝ አመልክሃለሁ እየደነቀኝ አመልክሃለሁ እየገረመኝ አመልክሃለሁ እየደነቀኝ አመልክሃለሁ። እግዚአብሔር አምላክ የተባረከ ይሁን። አባ ይጸልዩላቸው። በዚህ ውስጥ ራሳቸውን ለጌታ ለመስጠት ላቀረቡ ወገኖች በአጠቃላይ አጭር ጸሎት አብረን እንጸልይላቸው። እሺ፣ ሁላችሁም ጌታ ኢየሱስን ለመቀበል የተዘጋጃችሁ ወንድሞቼና እህቶቼ እጆቻችሁን ወደ ላይ አንስታችሁ በጌታ ፊት ተንበርክካችሁ አሁን የደህንነት አዋጅ እናውጃለን። የመዳን ኪዳን እንገባለን ማለት ነው። ኢየሱስ ጌታ ነው። አሜን። እኔ የምለውን እየተከተላችሁ ትላላችሁ። ጌታዬ የመድኃኒቴ ኢየሱስ ክርስቶስ ሆይ ከኃጢአቴ ሁሉ በደምህ አጥበህ ንጹሕ ስላደረግኸኝ አመሰግንሃለሁ። አሁን ዓለምንና ክፋቷን ዲያብሎስንና አጋንንቱን በሙሉ ክጃቸዋለሁ። ጌታ ሆይ ከአንተ ጋር ለመኖር ወስኛለሁ። አሁን ድኛለሁ። አሁን አዲስ ፍጥረት ነኝ። ስሜንም በሕይወት መጽሐፍ ስለጻፍከው አመሰግናለሁ። ተባረክልኝ። አሜን። ሃሌሉያ። አሜን። እግዚአብሔር አምላክ ያክብርልኝ አባ። ወገኖችም እግዚአብሔር አምላክ ያክብራችሁ። እንግዲህ እንደተለመደው የዩቲዩብ ቻናላችንን ሁላችሁም ሰብስክራይብ፣ ላይክ በማድረግ ሼር በማድረግ እንድታገለግሉ አብራችሁን እንድታገለግሉ በጌታ ፍቅር እጠይቃችኋለሁኝ። እንደዚሁ ደግሞ የፌስቡክ ፔጃችንን ሼር በማድረግ ላይክ በማድረግ ለብዙ ሰዎች ወንጌል እንዲደርስ እውነት እንዲደርስ አብራችሁ እንድታገለግሉ በዚሁ አጋጣሚ እናበረታታችኋለን። ብዙ ትምህርቶች፣ ብዙ ዝማሬዎችን፣ ብዙ አይነት የፈውስ ጸሎቶች፣ ኢንተርቪዎችን እንደዚሁ ታገኛላችሁ በዩቲዩብ ቻናላችን ላይ እና ገብታችሁ ተማሩበት፣ ሌሎች ሰዎች አካፍሉት። እግዚአብሔር አምላክ ያክብራችሁ። አባ እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እግዚአብሔር አምላክ ያክብርልን። የዛሬውን ፕሮግራም በዚሁ አጠናቀናል። ሰላም ለምድራችን፣ ሰላም ለትውልዳችን፣ ሰላም ለሕዝባችን ይሁን። ኢትዮጵያን፣ ኤርትራን እግዚአብሔር አምላክ ይባርክ። በነገር ሁሉ ሕዝቦቿ፣ መሪዎቿ የተባረኩ በጥበብም የተሞሉ ይሁኑ። የእግዚአብሔር ሰላምና ደስታ በምድሪቷ ሁሉ ላይ የነገሰ ይሁን። በክርስቶስ ኢየሱስ ስም ሰላም ይሁንላችሁ። አሜን። አሜን። ታንክ ዩ ፓስተር። ቴንክ ዩ አባ። ሻሎም። በእውነት ተባረክ። እሺ፣ አሜን።